አንዴ ስለ አንዴ አንዴ ሪቨሌሽን ቡክ ሀሳብ ልንገርህ። አንዴ እኔም አውቀው ትንሽ ውድቅ ነው። ማድረግና አለማድረግ አንዴ ቴዳ አዳምጠኝ። ውድቅ ማድረግና አለማድረግ ሳይሆን የቤት ስራህን ተዘጋጅተና፣ እስከዛ ግን አንድ ጥያቄ ልጠይቅህ። ግሪኩ ላይ እሺ እና ዕብራይስጡ ዘጋጀ። ላይ ያሌለ ግሪክ ላይ ያሌለው ነገር ሪጀክት ታደርጋለህ? ግሪክ ላይ የሌለ ሪጀክት ታደርጋለህን ያልከኝ? እሺ ፈርስት ሴንቸሪ ላይ ያልተጻፈ ነገር በአጠቃላይ ሪጀክት አደርጋለሁ። እስከ 90ኛው ድረስ ካልተጻፈ እኔ ሪጀክት አደርጋለሁ። እሺ ለምሳሌ ሪቨሌሽን 90 እና እስከ 98 አካባቢ ያልቋል። የቀደሙት ላይ ካልተጻፈ የቀደሙት ቴክስቶች ላይ ካልተጻፈ ውድቅ ታደርጋለህ? አላረግም። ግሪኩም ላይ ካለ አማርኛ ላይ ብቻ አማርኛ ላይ ከገባ ውድቅ አታደርግም? አማርኛ ላይ ከገባ አላረግም። ለምን? የአማርኛው መጽሐፍ ቀደምት መጽሐፍ ነው። ኬት መጣ? የኦርቶዶክስ መጽሐፍ እኮ ቀደምት። መቼ የተጻፈ? መቼ? የኦርቶዶክስ መጽሐፍ እኮ ነው ከሌሎቹ መጽሐፎች። መቼ የተጻፈ? ዘመኑን ንገረኝ። እስከ 2ኛው ክፍለ ዘመን ድረስ ኦርቶዶክስ መጽሐፍ ቅዱስ አግኝታለች። 2ኛ ክፍለ ዘመን በኤዲ ነው። ኦርቶዶክስ ባይብል በጣም አክሰፕታንስ አለው። ከነዚህ ከ80 ማስረጃ አለ። ቆይ ማስረጃ አለ እስከ 2ኛ ክፍለ ዘመን መሆኑ። ከአባ ገሪማ የሚቀድም እንትን መጽሐፍ አለ። አንተ አዎ፣ ምክንያቱም ኦርቶዶክስ ከኢስተርን ከአባ ገሪማ በፊት አምጣልኝ እስኪ። ቆይ አዳምጠኝ። ኢስተርን ኦርቶዶክስ በማስረጃ ብናወራስ እንዳሳብ ጊዜ ብሰጠኝና እንደዚህ በቀጠሮ ተገናኝተን ቢሆን ሁሉንም በቀጠሮ ሳይሆን በጣም እስከ 2ኛ ክፍለ ዘመን አላት ብለሃል። ኦርቶዶክስ አይደለ? አንተ ነው ያልከው። ኦርቶዶክስ እኮ ኢስተርን ኦርቶዶክስ ነች እኮ። ምን ነካ? ኢስተርን ትሁን ዌስተርን ና ትሁን ኢስተርን ከፈለክ ኢስተርን ከፈለክ ዌስተርን ትሁንና እስከ 2ኛ ክፍለ ዘመን አላት ብለሃል። ኦርቶዶክስ ከ2ኛ ድረስ ክፍለ ዘመን ድረስ የተጻፈውን መጽሐፍ አግኝታለች። ያገኘችው ግን እዚህ ጋር ያዝና ስለዚህ አሁን ለተናገርከው ነገር ያገኘችው አንዴ ቴዳ አሁን ለተናገርከው ነገር ማስረጃ ብጠይቅህ አይደለም እረፍት እዚህ ጋር 10 ደቂቃ ምናምን ወስደህ 10 ዓመት ብትወስድ ታመጣለህ ማስረጃ? እኔ በእውነቴን የምነግርህ 15 ደቂቃ ከሰጠኸኝ ኦርቶዶክስ በ2ኛው ክፍለ ዘመን አካባቢ መጽሐፍ አግኝታለች። በ4ኛው ክፍለ ዘመን ወደ ኢትዮጵያ መጥቷል። ኦርቶዶክስ ግን የኢትዮጵያ ኦርቶዶክስ አይደለም። የኢትዮጵያ ኦርቶዶክስ አይደለም። በሁለተኛ ክፍለ ዘመን የተጻፈ ቆይ አሁን 9 ሰዓት ወይ ደግሞ 3 ሰዓት ከ5 ደቂቃ ነው አይደለ? አዎ እስከ 20 ድረስ አምጣ። ምን ነበር አምጣ ያልከኝ? ኦርቶዶክስ ቤተክርስቲያን ያልኩ የኢትዮጵያ በሁለተኛ ክፍለ ዘመን የነበረ በኢትዮጵያ የነበረ መጽሐፍ ቅዱስ አምጣ። ሂድ እስከ 20 ድረስ ማለት ነው። እኔም እና በሁለተኛው ክፍለ ዘመን የነበረ መጽሐፍ ያለው ህዝብ አለ በዓለም ላይ። ሰዓት ያልቅብሃል። ሚውት አድርግና ፈልግ። በዓለም ላይ አለ ግን ሁለተኛው ክፍለ ዘመን ላይ መጽሐፍ ያለ ሰዓት አንተ እኮ ነው ያልከው። አንተ ምን አልክ መሰለ? ጌታን ምናምን አይ ቲንክ ብለሃል መሰለኝ። ኤዲሽን እኮ ነው ያለው። 15 ደቂቃ ብትሰጠኝ አንዴ 15 ደቂቃ ብቻ አላልክም? ሀሳብ አመጣለሁ። ልክ ነህ። ሀሳብ አቀርባለሁ። ስጠኝ ትንሽ ደቂቃ። ሀሳብ አይደለም እስከ 2ኛ ክፍለ ዘመን የነበረ መጽሐፍ ቅዱስን የ2ኛ ክፍለ ዘመን ይገኛል። አሁን አንተ ምንድነው ያልከው? ምንድነው አመጣለሁ ያልከው? ላስረዳ። በሁለተኛው ክፍለ ዘመን ላይ በሁለተኛው ክፍለ ዘመን ላይ የተጻፈ መጽሐፍ ኢስተርን ኦርቶዶክሶች በሶሪያ ውስጥ ነበራቸው ነው ያልኩህ። አላቸው። አምጣ። እሱን ጊዜ ከሰጠኸኝ ላምጣ፣ ላስነብብልህ። ሚውት አድርገኝና ሌላ አውራ። እስከዛ ልፈልግ። 15 ሚውት አድርገኝ። እሺ፣ እስከዛ አንተ አውራ፣ እኔ ላምጣ። ሂድ፣ ችግር የለውም። በሁለተኛ ክፍለ ዘመን የነበረ መጽሐፍ ቅዱስ እንግዲህ በጣሪ ያሳያችሁ። እሺ፣ በሁለተኛ ክፍለ ዘመን የነበረ መጽሐፍ ቅዱስ። ኧረ በፈጣሪ የኢትዮጵያ ብሏል። ሪካርድ ያደረጋችሁ ታመጡልኛላችሁ ሪካርዱን። የኢስተርን ኦርቶዶክስ ነው ያለው። የኢስተርን ኦርቶዶክስ የምትለውም ሲጀመር ያን የነበረች እንዴ ሁለተኛ ክፍለ ዘመን ላይ። ለማንኛውም ከ20 ሲሆን ጠራሃለሁ፣ ማስረጃ ታመጣለህ። እሺ፣ ቀጣይ ሰው ወደ ቀጣይ ሀሳብ እንሄዳለን ጋይስ። እንግዲህ እዚህ ጋር የምትመለከቱት ሁላችሁም ተመልከቱ። ምንድን ነው ይሄ? ትንቢተ ኤርሚያስ ውሸት ነው የሚል ማንኛውም ክርስቲያን አሁንም ማወራው ነገር ማቀርበው ነገር ውሸት ነው አልተጻፈም የሚል ማንኛውም ክርስቲያን ገስት ይላክ። ኦኬ፣ ገስት ይላክና ያውራ ከኔ ጋር። ትንቢተ ኤርሚያስ ምዕራፍ 10 ቁጥር 6 ላይ
አቤቱ እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው። የአሕዛብም ንጉሥ ነህ። ቁጥር 7 የአሕዛብም ንጉሥ ነህ በአሕዛብ ጥበበኞች ሁሉ መካከል በመንግስታቸውም ሁሉ እንዳንተ ያለ ስላሌለ ለአንተ ክብር ይገባልና አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው። የሰራተኛና የእንጥረኛ እጅ ሥራ ሆነ። ከታርሴስ ጥፍጥፍ ብር ከአፌስም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ሥራ ናቸው። ቁጥር 10 እግዚአብሔር ግን እውነተኛ አምላክ ነው፣ እርሱም ሕያው አምላክ ነውና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም ይላል። አሁን እንደዚህ ሳነብላችሁ ኤርሚያስ ላይ እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። እንደዚህ ሲነበብ መጽሐፍ ቅዱስ አይመስልም? ይሄ አሁን ሰው ሲያነብ እኮ መጽሐፍ ቅዱስ ይመስለዋል። እዚህ መጽሐፍ ላይ ማለት ነው። እስቲ ይሄ የእግዚአብሔር ቃል ነው የተጻፈ ነገር ነው ብሎ የሚሞግተኝ ማን ነው? ይሄ ያልተጨመረበት ነው ብሎ የሚሞግተኝ፣ ይሄ ያልተጨመረበትም የሚለኝ ሰው አንድ ሰው እስኪ አንድ ሰው ገስት ይላክ። ከዚህ እስከዚህ የተጨመረበት ነው ጋይስ። አንድ ፊደል እኮ አይደለም የሚጨመርበት መጽሐፍ ቅዱስ ላይ አንድ ፊደል አይደለም የሚጨመርበት። ኦኬ አንድ ፊደል ምን አይደለም የሚጨምሩት። ሲጨምሩ ምን አባታቸው ያመጣሉ? ማን ይጠይቀናል? እስቲ ማን ይጠይቀናል ብለው ይሄን ሁሉ ይከቱበታል። ይሄን ሁሉ ይጨምሩበታል በአንድ ጊዜ። ይሄ ሁሉ የተጨመረ ጭማሪ ነው። እስኪ አይደለም የሚል አንድ ሰው ያናግረኝ። አንድ ሰው ታወራላችሁ? ሄሎ የሉም ገስት መጣሁ። እሺ ካርግ ብሉምበርግ የሚባል ሰውዬ ነው የጻፈው። ማኑስክሪፕቱ ምንድን ነው? ከፈለክ ማኑስክሪፕቱ ምንድን ነው የሚባለው? ሁለተኛ ክፍለ ዘመን ላይ ነበር። ይኸውልህ ይሄን የጻፈው ካርል ብሉምበርግ የሚባል ሰው። ስም ንገረኝ፣ የማኑስክሪፕቱን ስም ላነብልህ ነዋ። ሂስትሪውን ማኑስክሪፕቱ ሳይሆን ስሙን ንገረኝ። የተገኘውን መጽሐፍ ስሙን። የተገኙት መጽሐፍ ሶስቱ ናቸው። ማርክ ሉክና ማቲው መጽሐፎች። አንዴ ቆይ፣ የማኑስክሪፕቱን ስም ንገረኝ። እንግዲህ ያነበብኩት ካርግ ለምሳሌ ማኑስክሪፕት ማለት አልገባህም። ለምሳሌ ገብቶኛል። ግኝቱ መጽሐፍ አልገባህም። ቆይ ምን እንደሆነ ልንገርህ። ማኑስክሪፕት አንዴ ቆይ፣ እቺ ጎግል እኮ አታዋ። ይሄ ለምሳሌ ሰናዓ ማኑስክሪፕት ይባላል። ሰናዓ ማኑስክሪፕት አውቃለሁ ይባላል። እዚህ ጋር ደግሞ ግሪክ ሳብታጀንት ምናምን ሊባል ይችላል። ስሙን ንገረኝ የማኑስክሪፕቱን። እሺ ይኸውልህ የማኑስክሪፕቱ ስም እጄ ላይ የለም፣ አልዋሽም። ግን በጣም ኢንተርናሽናል ኦተር ኢንተርናሽናል ኦተር ከሆነ መጽሐፍ ነው የምነግርህ። ቴዳ ፕሊዝ ኢንተርናሽናል አትበለኝ። ስሙን ሳትናገር ሰዓትህ ገና አለ። ሰዓት 10 ደቂቃ ይቀራሃል። ማኑስክሪፕቱን አጣራና ና። ግማሽ ማስረጃ ይዛ አትምጣ። ሙሉ መረጃ ይዘና ሙሉ መረጃ ይዘና እንጂ አላጣራው ምን አትበል። ካላጣራ ለምን ትመጣለህ? ሳታጣራ አትምጣ። እሺ ከዛ በኋላ እኮ ቢቀርልህ ጥያቄው አታመጣም። አንተም ብታመጣም አይቀርልህም። ባይዞይ በእውነት ይሄን ካነበብኩት ነው። ሄዳ አንብቦ ልንግልህ። እሺ የማኑስክሪፕቱን ስም ንገረኝ። ከማኑስክሪፕት ላይ አይደለም ያነበብኩት፣ ከሰው ጽሁፍ ላይ ነው እያልኩ ያለሁት። ሁለተኛ ክፍለ ዘመን ላይ የነበረ የኢስተርን ኦርቶዶክስ ማኑስክሪፕት አለ አይደል ያልከው? እንደሱ እኮ አይደለም። ኦልሬዲ እጇ ገብቷል ነው እኔ ያልኩህ። ኦልሬዲ መጽሐፍ ቅዱስ የሶሪያ ቸርች ባይብሉ እጇ ገብቷል ነው። ይሄ ልጅ ሪካርድ ያደረገው ማን ነው ከእናንተ ውስጥ? በቃ አንደርስታንድ አደረገም። ስዘጋጅ ልምጣ። እሺ በቃ አንድ እሱ ደስ ይለኛል። ተዘጋጅተህ ብትመጣ ደስ ይለኛል። ግን ያልከውን ነገር ላሰማ። ኦርቶዶክስ እኮ አልክ። ወላሂ ላዚም ኦርቶዶክስ እኮ ጥንታዊ መጽሐፍ አላት ምናምን በደንብ ሲይዝ ኢስተርን አረካት። ኢስተርን ካረካት በኋላ መጽሐፍ አለ ብለህ ኦርቶዶክስ ማለት እኔ ኢስተርን ነው። ምክንያቱም የኢትዮጵያ ኦርቶዶክስ እኮ ከኢስተርን ነው የመጣው። ችግር የለውም። ኢስተርኑም ይሁን ኢስተርኑም ያላት የኢስተርን ንብረትነት የሆነ የሁለተኛ ክፍለ ዘመን ማኑስክሪፕት ሲያሳየኝ
እሺ እሱን እንግዲህ እድል ከሰጠኸኝ ቴዲ ይባላለሁ። ሌላ ቀን ፈልጌ ላምጣ። ማኑስክሪፕት አሁን አላዘጋጀውም፣ ግን ሂስትሪ ስላነበብኩ ነው የምነግርህ። ሁላችንም ከእውቀት ተዘጋጅ ብትመጣ እኔ በጣም ደስ ይለኛል። ይቅርታ አድርግልኝና ማለት ነው። ካልተዘጋጀ ምን ልታወራ ነው ታዲያ? እንደ ባለፈው ዲያቆን ተዘጋጅና ና። አሁን ይሄ ሁላ ማስረጃ ፊት ለፊት ከፍቼ ይሄ ሁላ ከፍቼ እኔ በመጽሐፍ እያወራው አንተ ሳትዘጋጅ መጥተህ ታዘገኛለህ። በደንብ ተዘጋጅና ና። ያልተዘጋጀ ሰው እንዳይመጣ። ያልተዘጋጀ ሰው ምን ይሰራል? ምን ይሰራል? ሲጀመር እዚህ ላይ ቀጣይ ክርስቲያን ጥሩ ነው የአንተ መሳተፍ ምናምን መሞከርህ ምናምን ጥሩ ነው፣ ግን ዝግጅት ይፈልጋል። ዝግጅት ይፈልጋል። ይሄ ዝም ብሎ ተዘሎ የሚገባበት ነገር ስለ ማኑስክሪፕት ስናወራ በቃ ደስ ስለሚል ብቻ ገስት ላይ 2000 ሰው ፊት ለፊት መቀመጥ ለዛ መግባት የለብህም። ዋጋ ትከፍላለህ። እሺ አንድ ነገር ላሳያችሁ። መጽሐፍ ቅዱስ ላይ እንደፈለጉት እንደሚጽፉ ዝም ብለው በቃ አፋቸው ላይ ያመጣውን ነገር እንደሚጽፉ ለሚሸውዩ ፊት ለፊት የከፈትኩላችሁ መጽሐፍ ቅዱስ አለ። በጣም የሚያስቅ ነገር ላሳያችሁ። ይሄ መጽሐፍ ቅዱስ ሰው ሲጨምር አይሰስትም። አንተ ወላሂ ሰው ሲጨምር ጭራሽ አይሰስቱም። በጣም ነው የሚጨምሩት። ሰው እኮ ቀስ ብሎ ነው የሚጨምረው አይደለም? እንደው ቀስ ብሎ ምናምን መጨመር እየቻሉ ይሄ 1962 ነው። ሹፉ አስቂ ነገር ላሳያችሁ። አይሰስቱም ሀገራችን ያሉት 1962 እዚህ ጋር ይታያችኋል። እዚች ጋር አብዛኛው ክርስቲያን እጅ የሚገኘው 1962 ነው። እሺ ዳንኤልን ትከፍታላችሁ። ትንቢተ ዳንኤል ማለት እዚህ ጋር ያለው መጽሐፍ ማለት ነው። ትንቢተ ዳንኤል ኦኬ። ዳንኤል ስንት ምዕራፍ አለው? አንድ ምዕራፍ። እሺ እያለ ምዕራፍ ስንት ጋር ይደርሳል? ምዕራፍ 12 ጋር ይደርሳል። ምዕራፍ 12 ላይ እንደደረሰ ይጨርስና ቀጣይ መጽሐፍ ይጀምራል። ትንቢተ ሆሴዕ ይላል። ምዕራፍ ስንት? ምዕራፍ 12 ትንቢተ ዳንኤል። ጥሩ። ከዚህ መጽሐፍም ላሳያችሁ። ከዚህ መጽሐፍ ላይ መጽሐፍ ቅዱስ አዲሱ መደበኛ ትርጉም አዲሱ መደበኛ ትርጉምን ቼክ ስታደርጉ ትንቢተ ዳንኤል ይሄኛው ማለት ነው። ቀስ ብሎ አይጨምሩም። ትንቢተ ዳንኤል ምዕራፍ ስንት ላይ እንግለጠው? ማለቂያው ላሳያችሁ ነው። ማለቂያው ስንት ነው? ምዕራፍ 12። ይሄው እዚህ ጋር 12 ቀጣይ እስቲ አለው የለም። ትንቢተ ሆሴዕ ቀጣይ መጽሐፍ ጀመረ። እሺ ኦርቶዶክስ እጅ የሚገኘውስ ብለን ዳንኤል ጋር እንሂድ። ትንቢተ ዳንኤል እንፈልገው እስኪ። ትንቢተ ዳንኤል። እሺ አንዴ 2000 ልክፈት። 2000 ቻትና ሰርፕራይዝ ጋይስ እዚህ ጋር አንዴ አዲሱ እቺኛው ኦርቶዶክስ ነው የፈለኳት። ተመልከቱ ምን ያህል ጨመሩ። ዳንኤል 80 አሃዱ አንዴ 12 ነው እየከፈትኩላችሁ ያለሁት። እሺ ትንቢተ ዳንኤል አምልጦኝ ነበረ። እሺ ትንቢተ ዳንኤል ተመልከቱ፣ ሁለቱ ነው። ትንቢተ ዳንኤል እዚህ ጋር ምዕራፍ 12 ከዛ ጨርሷል። እዚህ ጋር ትንቢተ ዳንኤል በ2000 ኦርቶዶክስ እጅ የሚገኝ ስንት ምዕራፍ ቢኖረው ጥሩ ነው? 1 2 3 4 5 6 7 8 9 10 11 12 13 14 13 እና 14 ሙሉ በሙሉ ጭማሪ ነው ጋይስ። አሁን ከየት መጣ የሚለው ልንገራችሁ። ቆይ ከየት እንዳመጡት ልንገራችሁ በዚሁ አጋጣሚ። ኦኬ ይሄ በ12 ተጠናቀቀ። ይሄ ግን
13 እና 14 አለው። ስለ ሶስናና ስለ ዳንኤል የቤል ካህናት የሚል ተጨማሪ 2 ምዕራፍ አለው። ይሄኛው ከግሪክ ሰብታጀንቱ የተገለበጠ ነው። ከግሪክ ሰብታጀንቱ የተገለበጠ ነው። ኦኬ፣ ግሪክ ሰብታጀንቱ ላይ የተገለበጠ ነው ይችኛው። ይሄ ደግሞ ከማዞሬቲኩ የተገለበጠ ነው። ዕብራይስጡን ይከተላል፣ ይሄ ግሪኩን ይከተላል። አሁን ጥያቄው ኦርቶዶክሶች እናንተ ናችሁ 14 ያረጋችሁት ወይስ ጴንጤዎች ናቸው 12 ያረጉት? 2 ምዕራፍ እኮ ቀላል አይደለም። 2 ምዕራፍ ማለት ይኸውላችሁ ይሄ ሁላ ነው። ይሄ ሁላ ከዛስ ይሄ ሁላ ጉድ ማን ቀንሶት ነው? ቀላል አይደለም ምዕራፍ። ይሄ ሁላ አንድ አላለቀም። እዚህ ጋርም ይሄ ሁላ ማለት ነው። ቀላል አይደለም። ይሄ ሁላ ኖት ማንኛችሁ ናችሁ ህዝቡን እያጭበረበራችሁ ያላችሁት? ኦርቶዶክሱ ነው ኦርቶዶክሶችን እያጭበረበረ ያለው ወይስ ጴንጤዎች እናንተ ናችሁ ጴንጤዎችን እያጭበረበራችሁ ያላችሁት? ሰው አንድ ቃል ይጨምራል ሲባል ይሄ እንዲጨምራሉ ሙሉ ሙሉ ምን ያመጣሉ እስኪ ብለው ይሄን ሁላ እንደዚህ ትጨምራላችሁ? አይደብራችሁም? እንግዲህ ይሄንን ነው የአምላክ ቃል የሚሏችሁ። ይሄንን ነው የአምላክ ቃል ነው ብለው እንድናምን የሚፈልጉት። እሺ ሌላ ነገር ደግሞ ላሳያችሁ። ቃላትን ሲቀያይሩ ላሳያችሁ። ለምሳሌ በዕብራይስጡና በግሪኩ መካከል ያለውን የቃል ግጭት ላሳያችሁ። እሺ ኢንተርፖሌሽን ሌተር ኢንተርፖሌሽን ያ let me show you I think እዚህ ውስጥ ነው ያለው። እሺ ተመልከቱ ምን እንደሚያደርጉ ላሳያችሁ። አሁን ዕብራይስጡንና ግሪኩን ስትመለከቱ ሁላችሁም ተመልከቷል። ዕብራይስጡና ግሪኩ ዘካርያስ 5:1 እዚህ መጽሐፍ ላይ ማለት እሺ ዘካርያስ 5:1 ምን ይላል? ዘካርያስ 5:1 ተመልሼም ዓይኖቼን አነሳሁ፣ እነሆ አንድ በራሪ የመጽሐፍ ጥቅልል አየሁ አለ። አንድ በራሪ የመጽሐፍ ጥቅልል አየሁ። እንዲህ ብሎ የሚናገረው ማን ነው? ዳንኤል ነው። እና እኔ ተነስቼ አንድ የሚበር መጽሐፍ አየሁ አለ። የሚበር በቃ ሰማይ ላይ የሚበር መጽሐፍ አየሁ አለ። ጥሩ ይኸው አንድ በራሪ የመጽሐፍ ጥቅልል አየሁ። የፍላይንግ ስክሮል ይላል ዳንኤል በህልሙ ራሱ ነው። ግሪኩን ስትመለከቱ ተመልሼ ዓይኖቼን አነሳሁ፣ እነሆ አንድ በራሪ ማጭድ አየሁ አለ። አንድ በራሪ ማጭድ አየሁ። ራሱ ጥቅስ እኮ ነው። አንድ ጥቅስ ጋይስ፣ አንድ በራሪ የመጽሐፍ ጥቅልል አየሁ፣ አንድ በራሪ ማጭድ አየሁ። የኛ ጥያቄ የእግዚአብሔር ቃል አንድ በራሪ የመጽሐፍ ጥቅልል ነው ያየው ወይስ አንድ በራሪ ማጭድ ነው ያየው? የትኛው ነው ትክክለኛው? እሺ አቤላ ሰላም ነው? እንዴት ነህ? ከየትኛው ቤተ እምነት ነህ? እሺ አቤት እንዴት ነህ? ከየትኛው ቤተ እምነት ነህ? ከየትኛው ቤተ እምነት አቤላ? ምንድነው ጥያቄ? እየሰማኝ ነው? አሁን እዚህ ጋር የምጠይቀው ጥያቄ የምታነሳው ሀሳብ ትንቢተ ኤርሚያስ ላይ ትንቢተ ኤርሚያስ ምዕራፍ 10 ከቁጥር 6 ጀምሮ ተጨምሯል ብለህ እያወራህ ነበር አይደል?
አቤል ከኔ ጋር ነህ? አቤል ከኔ ጋር ነህ ወይ? አታዝገኝ። ከኔ ጋር ነህ? አሎስ ቶሎ ቶሎ አታወራም ነው? ምንድነው? ኔትወርክህ ነው? ሰማለሁ። አይ አቤል እባክህ ኔትወርክህን አስተካክል እንዴ። እኔ ሄጄ በአካል ብነግረው እኮ ቶሎ ይደርሰዋል። አሁን ያወሩትን የዛሬ ዓመት ነው የሚመልሰው። ኔትወርክን አስተካክልና ና። ኔትወርክን በደንብ አስተካክል፣ ከዛ ታወራለህ። ከማውራት በፊት ኔትወርክ ይቀድማል። እሺ ምንድነው ጋይስ፣ እነዚህ መጽሐፍቶች ላይ ምን የሚል ነገር እናገኛለን? ራሱ ዘካርያስ 5:1 ዘካርያስ 5:1 ላይ ተመልሼም አይኖችን አነሳው። ሶሪ አይ ቲንክ ቅድም ዳንኤል አልኩኝ። የዘካርያስ ትንቢት ነው፣ ዳንኤል አይደለም። እሺ ተመልሼም አይኖችን አነሳው፣ አንድ በራሪ የመጽሐፍ ጥቅልል አየሁ፣ አንድ በራሪ ማጭድ አየሁ ይላል። ከሁለቱ የትኛው ነበረ ጥያቄው? እንግዲህ እንጠብቃለን። ያሹዋ ሳላህ እንዴት ነህ? ጌታ ይመስገን። እንዴት ነህ አንተ? አለን። እሺ እንዴት ነህ? በርዕሱ ላይ ምን ያህል ታውቃለህ? እንድናወራ ኤርሚያስ እያወራ ነበር የሰማው ብዙ። ችግር የለውም። ድጋሜ ላንሳልህ አርጊመንቱን። የኤርሚያስ ገብቶኛል። የኤርሚያስ ግልጽ ነው ሀሳብ። እሺ ንገረኝ። ኤርሚያስ እንደዚህ ይላል። ትንቢተ ኤርሚያስ 10 ላይ አቤቱ እንዳንተ የለም። ይሄ ሁሉ በፒንክ የተሰመረው ከዚህ እስከዚህ ከግሪክ ሳብታጀንቱ ላይ እናገኛለን ወይ ነው? ኦኬ ማስሮቲኩና ሰብታጆንቱ ነው ግር ያለህ? ልዩነቱ ግር አላለኝም። እያልኩ ያለሁት ይሄንን ከግሪክ ሳብታጀንት ላይ እናገኛለን ወይስ እናገኛለን? ስለ መጽሐፍ ቅዱስ ምንጮች ታውቃለህ? ማዞሬቲክ እና ሰብታጆንት ታውቃለህ አይደለም? ይህን መልስልኝና ከዛ በኋላ እንቀጥላለን። ይህንን ከግሪክ ሳብታጀንት ልናገኝ እንችላለን ወይ? እንድንቀጥል ደግሞ ለእኔ መልስልኝ። ማሶሬቲክ እና ሰብታጆንት ምንጮችን ታውቃለህ ወይ? ዲቴይል አመጣጣቸው። ማዞሬቲኩ በማዞራውያን አይሁዶች ይህን መልስልኝ እና እንቀጥላለን። ታውቃለህ ከማለት በፊት እኔ በሰማዕቱ ብራና መጽሐፌ ላይ በደንብ ፍትፍት አድርጌ የሁለቱን ልዩነት ያስቀመጥኩ ሰው ነኝ። ስለዚህ ላስተምር እችላለሁ። አሁን እሱን ተውና ይህንን መልስልኝ። መጽሐፉን ተው። አሁን ወደ ሀሳብ ቀጥል። መጽሐፍ ላይ ነው የማወራው። እኔ ሀሳብ ላይ ሰው እኔ መጽሐፍ ላይ ነው የማወራው። መጽሐፍ ላይ ነው የማወራው። ሶ ትንቢተ ኤርሚያስ 10:6 እስከ 10 ድረስ ያለው ይሄ በፒንክ የተሰመረው ከዚህ እስከዚህ በግሪኩ ይገኛል ወይስ አይገኝም? የኔ መጽሐፍ ብራናዬ ምናምን ነገር አልክ ብዬ ነው። አንዴ ተው፣ የመጽሐፍ ቅዱስ ላይ እናውራ። እቺ ከዚች እስከዚች ፒንኳ መጽሐፍ ቅዱስ ላይ በግሪክ ሳብታጀንቱ ትገኛለች ወይስ አትገኝም? አሁን አውቃለሁ ላስተምርህ እያልከኝ ነው አይደለ? ማሶሬቲክ ይሄ ነገር ግሪኩ ላይ አለ ወይስ የለም? መልስ ሁለት ነው የሚሆነው። መልስ ሁለት ነው። ካለ ሳላ ይሄ ነገር እኮ አለ፣ ካሌላ ሳላ ይሄ ነገር የለም ብለህ ነው የምትመልሰው። አለ ወይስ የለም? ያንተን ብቻ ነው እንዴ እንትን የምትለው? እኔ መልስ ነው የፈለኩት። መልስ ነው የፈለኩት። መልሱን ለሁላችንም መልስልን። እንዳልመልስልህ እኮ አላወቅከውም እኮ። አሁን ሰብታጁንትና ማሶሬቲኩን አላወቅከውም። ልዩነት አላወቅከውም። ይሄ ነገር የጠየቅኩና ሰብታጁንት ልዩነት አለው። ያሹዋ እኔ አንተን አይደለም ዘር ማንዘርትህን በመጽሐፍ ያስተምሬያለሁ። በነገራችን ላይ ሰማዕቱ ብራና በሚባለው መጽሐፌ ገጽ 20 አካባቢ ማዞሬቲክ ምንድነው ሳብታጀንት ምንድነው የሚለውን ታሪካችን ሙሉ በሙሉ ጽፌያለሁ። አንድ ጊዜ ይሄንን ነገር መጽሐፍ ላይ አንዴ የሽዋ ይሄ ነገር መጽሐፍ ላይ አለ ወይስ ሳላይ ተደናገርኩ፣ እንደዚህ ሆንኩ፣ እንደዛ ሆንኩ ማለት ነው። ሳላይ ተደናግሯል በጣም እንደዚህ ሪሰርች ብትሰራ አሪፍ ነው በጣም። ለዛ ነው አንዱም የክርስቲያን አፖሎጂስት አይመልስም። ወይ ይሰድባችኋል፣ ወይ እናትን ይልሃል፣ ወይ አባትን ይልሃል እንጂ ይህንን ነገር አንድም ሰው ሊመልስ አይችልም። አሁን የጠየቅኩት ጥያቄ ምንድን ነው? ኦኬ
ይሄ ነገር ግሪኩ ላይ ያለ ወይስ የለም እኮ ነው ጋይስ። ካለ ይሄ እዚህ ቦታ አለ፣ ካሌላ የለም ነው። ግን እሱ ምንድነው? ሳላ ተደናገርክ፣ ሳላ ፈራ፣ ሳላ እንደዚህ ሆንክ፣ ሳላ እንደዛ ሆንክ። ለምንድነው እንደዚህ የሚሉት? ማምለጫ ይባላል አይደለ? እሺ ይሄ ምንድነው? ማምለጫ ነው። ማምለጫውን ተውና ይሄን ነገራቸው። እውነቴን እኮ ነው። እውነቴን ነው። ይሄን ነገራቸው አንድ ጊዜ ነው። እሺ ተደናገርኩኝ። በጣም ጥሩ አሪፍ እኮ ነው። ይሄንን ሚውት እኮ እያረከኝ ነው እንዳልነግርህ። ሚውት እያረከኝ ነው። ሚውት እያረከኝ እንዴት ብዬ ምን መሰለህ ያሽዋ እኔ ስሜታዊ ልታረገኝ እኮ ሚውት እያረከኝ እንዴት ብዬ ልንገርህ? ኧረ እያረኩ አይደለም። መልስ እያረከኝ እኮ ነው። አሁን መደናገጥህ እኮ የሚያሳየው መልስ እያልክ ሚውት ታረገኛለህ። መደናገጥህ እኮ ነው ይሄን የሚያሳየው። እሺ መልስ እያልክ ሚውት ታረገኛለህ። እሺ ማንም እያረገህ አይደለም። በጣም ነው የደነገጥከው። እሺ እኮ መልስ ትለኝና ሚውት ታረገኛለህ። በጣም ነው የተደናገርከው። ንገራቸው። እሺ ንገራቸው። አንድ ነገር ልንገራቸው። እሺ 1 ቢሊዮን %። ማሶሬቲክና ሰብታጀንት ትርጉም ምንጮቹን ልዩነትና አንድነታቸውን ታውቃለህ ወይ? ታውቃለህ ወይ? ይሄን አንድ ጊዜ አታውቅም። ብታውቅ መልስልኝ። ካወቅክ መልስ። አንድ ጊዜ አንድ ጊዜ። ስለዚህ ስንት? እሺ በቃ አንድ ልንገርህ። ቆይ አንድ ላስተምርህና መልስ ፈልገህ ለምንድን ነው የምታደርገው? ና ልዩነቱን ልንገርህ። ምንም መልስ ልዩነቱ ልንገርህና ከዛ በኋላ አንተ ታስበህ መሀይሞችህን አስተምር። እንደዚህ ናቸው። ባይዘ ይሳደባል። እሺ ልዩነቱ ልንገርህ። ማዞሬቲክ ምንድነው? ሳብታጀንት ምንድነው? አታውቅም ብሎ ከሚያመልጥ እኔ አንተን አይደለም የአንተን ፓስተሮች አሰልፈ ብታመጣ እያንዳንዱን ቁጭ አድርጌ ያስተምርልሃለሁ። ልዩነቱን ልንገራውን። ማዞሬቲክ ቴክስት የሚባለው እሺ አንተን አይደለም ሙሉ ፓስተሮችን ነው ሰብስቤ ማስተምርልህ። ባይዞ እንዳታመልጥ ስለምፈልግ ማዞሬቲክ ምንድነው፣ ግሪክ ሳብታጀንቱ ምንድነው የሚለው ነገር ልንገርህ። የማዞሬቲክ ቴክስት የሚባለው በማዞራውያን ጂውሽ የተዘጋጀ እንደውም በዴቲንጉ ራሱ ከ6ኛ ክፍለ ዘመን እስከ 10ኛ ክፍለ ዘመን የተዘጋጀ የዕብራይስጥ ወይ ደግሞ የሂብሩ ቴክስት ነው። ስፔሲፊክሊ የኦልድ ቴስታመንት በዕብራይስጥ የተዘጋጀ ጽሁፍ ነው። በማዞራውያን ጂውሽ አንድ በል። ግሪክ ሳብታጀንት ደግሞ በንጉስ ባጥሊሞስ አዛዥነት በእስካንድሪያ ወይ ደግሞ በግብፅ ከ12ቱ ነገደ እስራኤል በተወጣጡ በ6 አይሁዶች በጥቅሉ ደግሞ በ70 ሊቃውንቶች የተዘጋጀ ትርጉም ነው። ሳብታጀንት የሚለው ቃል በራሱ 70 የሚል ትርጉም አለው። እሱ ምንድነው? በንጉስ ባጥሊሞስ አማካኝነት ከ12ቱ ነገደ እስራኤል በተሰበሰቡ በ6 ሊቃውንቶች በድምሩ ደግሞ በ72 ወይ ደግሞ በ70 ምንድነው ምሁራን የተዘጋጀ የግሪክ ሳብታጀንት ትርጉም ይባላል። አንዱ ዕብራይስጥ ነው፣ አንዱ ደግሞ ግሪክ ነው። ይህንን ስለማታቅ ጠየቀኝ፣ አብራራውልህ። ስለዚህ አሁን ይሄ ነገር ከግሪኩ ይገኛል ወይስ አይገኝም? ቀጥል። አስተማርኩት። ከዛ በኋላ አሁን ይሳደባል። ልብ በለውን ሲሳደብ። ቀጥል። በዚህ ደረጃ አስተምሬዋለሁ፣ ግን መልስ የለም። አተ ማይክን አንሳና መልስ። አይታል። ይሄ ፒውር የሆነ መሀይም ነው። ኦኬ ስለማያውቀው ጠየቀኝ። እኔ ማላቅ መስሎታል ጋይስ። ኦኬ በዚህ ዙሪያ መጽሐፍ እንደጻፍን አያውቅም። ኦኬ መጽሐፍ እንዳዘጋጀን አያውቅም። ይሄ በዚህ ደረጃ ቁጭ አድርጌ ፈትፍቼ አስተምርሃለሁ። መጽሐፍን ፈትፍቼ አስተምርሃለሁ። የትኛውም ቄስ ማያስተምርን እዚህ በነፃ አስተምርሃለሁ። ግን ይሄ ነው አታውቅም። ስለዚህ ጋይስ ከፊት ለፊት የምንመለከተው ነገር ሙሉ በሙሉ የተጨመረ ነው ብትባሉ ታምናላችሁ? ይሄ ሁሉ የተጨመረ ነው። ለምንድን ነው መጽሐፍቶች ላይ እንደዚህ የምትጮቱት? መጽሐፍቶቻችሁ ላይ ለምንድን ነው በዚህ ደረጃ የምትጮቱት? ለምንድን ነው የምትበርዙት? ይሄ ሁላ ለምንድን ነው የሚጨመርበት? ይሄ ሁላ ባለፈው በዲቤታችን ላይ ዲያቆኑ ሊመልስ አልቻለም። ይህንን ስናስገባም ተደናገርክ፣ ፈራ፣ ምናምን እያሉ ከማምለጥ የዘለለ ወላሂ ላዚም አንድ ሰው መልስ የለውም። ልንገራችሁና ይሄ ከግሪኩ አታመጡም። ስለዚህ የተጨመረ ጭማሪ ነው። ለምን ትጨምራላችሁ? እንግዲህ ልብ እያላችሁ ጋይስ። አረ ቢስሚላህ ወላሂ ይሄ አሁን የአምላክ ቃል ነው ማለት እኮ ይሄ የአምላክ ቃል ነው ማለት
በጣም እንግዲህ የሚገርም ስድብ ነው። እሺ ቮርቴክስ አለ ወጣ። ይሄን ነው የአምላክ ቃል የሚሉት። ይሄን በዚህ ደረጃ የተበረዘ መጽሐፍ የአምላክ ቃል ነው ያለው። ቀጣይ ክርስቲያን ኔትወርክ እንዳስተካከልክ ተስፋ አደርጋለሁ። እሺ ጌቾ ልመልስ ነው አስገቡኝ የምትለው? ይህን ታውቀዋለህ፣ ርዕሱን ታውቀዋለህ፣ ዲፌንድ ማድረግ ትችላለህ። ኧረ መልሱ። እየመለሳችሁ መጽሐፍቶች ተበርዘዋል፣ መጽሐፍቶች ተጨምሮባችኋል፣ መጽሐፍቶች ተቀንሶባችኋል። ይህን ነገር ገብታችሁ መልሱ። ሳላዬ ሳላ እሺ ጌቾ እንትን እኔ ማለት ነው የማኑስክሪፕት እውቀት ያለው እንትን አውቃለሁና እሱን ደውዬ ባገናኘት ማለት ደውዬው እንትን ልንገረውና ከዛ ከታች ስሟል ደውለህ ሳይሆን ላይቭ አምጣው። እዚህ ችግር የለውም። እንትን ነው አሁን ላይቭ አምጣው እኮ ልንገረውና ማለት አሁን እየገቡ እውቀቱም ስለሌላቸው እውቀት ልንገረውና ከዛ አታቆም። ኧረ ምንም አያደርግልኝ። ምን የሰውየው ማወቄ እሱ ማወቄ ሳይሆን እሱ መጽሐፉን ማወቁ ነው የሚጠቅመው። አይደለም ከታች ስለማታውቀው ከታች እሱ ሲገባ ማለት ነው። ኦኬ እንደዛ አይሻልም? አሁን እየጠየቃችሁ ያላችሁ ሰዎች ምንም እውቀቱም ስለሌላቸው እዚህ ላይ ትጽፋለህ እንዴ? እኔ ጥያቄ አለብኝ አሁን ሰዓት አስቸኳይ። ስሙን ብቻ ጻፍልኝ ጌቾ። እሺ ጌቾ ምን ታደርጋለህ? ስሙን ጻፍልኝ። ሲመጣ እሱ ስሙ እንደዚህ ይባላል ምናምን ብለህ ጻፍልኝ። እሺ እኛ ደስ ይለናል እንደዚህ እውቀት ያለው ሰው ይመጣ። እሺ ሳራ ፍቅር ምንድነው የምትይው? እሰማል። ሰላም ነው አለን። እንዴት ነሽ? እኔ ጥያቄ ሰማይት ብርሃን ምናምን የምትለው ከየት ነው አመጣ? ምንድነው እሱ? እስቲ እሱ ትነግረኛለህ? እኔ ጥያቄ ሰማዕቱ ብራና ማለት የመጽሐፍ ቅዱስን መበረዝ በአንድ ላይ የያዘ መጽሐፍ ነው። ጸሐፊው ሳላህዲን ይባላል። ከየት ነው? ማን ነው ጻፈ? እሱ ምንድነው? ቁርአን ነው ምንድነው እሱ? አንተ ያስክ እሱ ሳላህ ነው የጻፈው፣ ቁርአን አይደለም። ሳላህ እንደ መጽሐፍ ቅዱስ መጽሐፍ ጀመረ። ጥቅሱ ከየት ነው መጣ ታዲያ? መጽሐፍ ቅዱስ አይደለም የጻፍኩት፣ የተጻፈው መጽሐፍ ነው። እሺ መጽሐፍ ቅዱስን ጉድ ያጋለጠ መጽሐፍ ነው። የምን ጉድ ያጋለጣል? የሰው ጥቅስ አምጥተህ የመዝሙረ ዳዊት አምጥተህ እኮ እንደ መጽሐፍ ቅዱስ እያወራህ እኮ ነው። አንተ በሌብነት እኮ የሰው ነገር አምጥተህ የሰው ነገር ያው አንተ ለራስኪን የጻፍክ አይደለም። መጽሐፍ ቅዱሱ ከየት ነው ጥቅሱ አመጣ? በመዝሙረ ዳዊት እዛ አምጥተህ ልክ እንደ አንተ ቁርጥ አድርገህ ውይይቱ እኮ ባለፈው እያደረግህ ስለ መጽሐፍ ቅዱስ ነው የበረዘ ያለ ነው ቁርአን ነው ብሎ ነው። አንተ ግን ይሄ ይዞ ነው ገባ። አንተ ምን መሰለሽ ሐሳቡ እንደዚህ ነው። እሺ ፍቅር ለምሳሌ አትጩሂና አንዴ አዳምጪ። ለምሳሌ ሰማዕቱ ብራናን ስጽፍ ይሄ መጽሐፍሽን ወሰድኩኝ። ይሄ ምን እንደሆነ ታውቂያለሽ? ይሄ ምን እንደሆነ ታውቂያለሽ ፍቅር? መጽሐፍ ቅዱስ ነው። እዚህ ጋር የተጨመረ ነገር አለ። ይችን ወሰድኩኝ። እዚህ ላይ ደግሞ ግድ ያሌላቸው ቄሶች ይመጡና ይጨምሩልሻል። ሁለቱን ነገራቶች በአንድ ቦታ ይዘን እዚህ ላይም ሲጨመር እዚህ ላይም ሲጨመር ከዚህ ላይ ሲገነጥሉ እዚህ ላይ ሲያስገቡ ከዚህ ጋር ሲገነጣጥሉ እዚህ ጋር ሲያስገቡ ያን ነገር ነው ያጋለጥኩት። እሺ አጠናዋቸው መጽሐፍሽን አንቺ ትራስ አድርገሽ ያስቀመጥሽው አንዴ ከመጽሐፍ ቅዱስ ነው አወጣት ጥቅሱ። ላሳይሽ አንድ ላሳይሽ አንዱን ላሳይሽ። እሺ ማርቆስን ክፈቺ አንዱን። በቃ እንደዚህ እስቲ እኮ አሪፍ ነው። እንዴት እንደተበረዘ አንዱን ላሳይሽ። ማርቆስ ወንጌልን ክፈቺ። ይሄው ማርቆስን አትውጪ ተመለሺ። ከዛ ሰማዕቱ ብራና በዚህ ያሳይሻለሁ። ሰማዕቱ ብራናን በዚሁ በያዝኩት መጽሐፍ ቅዱስ ያሳይሻለሁ። ሌላ ነገር ከፍቼ ይሄንኑ መጽሐፍ ከፍቼ
እንዴት መጽሐፉን ሰማዕት እንደሚያደርጉት ጋይስ፣ ወላሂ እንዴት መጽሐፉ ላይ ሲጫወቱ እንደመጡ ላሳያችሁ። መልሷት ፍቅርን ሰርፕራይዝ ላድርጋት ጋይስ። አረ መውጣት ያለበት ሰው ነው የወጣው። ፍቅር ተመለሺ። ሰማዕቱ ብራናን ከዚህ ላይ ያሳይሽ። ሌላ ታሪክ የለውም ሰማዕቱ ብራና እዚሁ መጽሐፍ ላይ ነው ጉዱን ማወጣልሽ። ኦኬ ከዚሁ መጽሐፍ ነው የጻፍኩት። እዚሁ መጽሐፍ ጉዱን ነው ያጋለጥኩት። ይሄንኑ ነው ማሳይሽ። ሌላ ነገር ከፍቼ ነው ይሄንኑ ከፍቼ ነው ማሳይሽ። ፍቅር ካለሽ ነይ ተመለሺ። ሌሎች ክርስቲያኖችም ካላችሁ እንትን ግቡ፣ ገስት ላኩ። ዲፌንድ ማድረግ እንችላለን፣ መከላከል እንችላለን የምትሉ ክርስቲያኖች ገስት ላኩ። እሺ እንቀጥል። የሚገባት አይደለችም ባይዘይ የሚገባት አይደለችም፣ ግን ችግር የለውም። ይሄንን ዋና የሚባሉ ዲያቆናት እንኳን መመለስ ያልቻሉት ነገር ነው። ዋና የሚባለው ዲያቆናቶቻችሁ አይመልሱትም። ኦኬ ማንም ሊመልሰው አይችልም። ብቻ ይሄን ነገር በርዘናል ብለው ቄሶች ምን ማድረግ አለባቸው? ማመን አለባቸው። እንቀጥል። ለማንኛውም ህዝቡ አያነብም ብለው ህዝቡ ላይ እንዴት ነው የሚጫወቱ ላሳያችሁ። ህዝቡ ምን ያመጣል ብለው ህዝባቸው ላይ እንዴት እንደሚጫወቱ ግድ ያሌላቸው ሰዎች፣ የተመቱ ሰዎች፣ የማይጨነቁ ሰዎች እንዴት እንደበረዙ ላሳያችሁ። እሺ ቀጣይ ጥቅስ ስላሴ አሁን አምላካቸውን መጽሐፍ ቅዱስ ውስጥ እንዴት እንደሚከቱ ላሳያችሁ። ስላሴ መጽሐፍ ቅዱስ ውስጥ እንዴት እንደሚከቱ ቀለሜንጦስ 1 ቁጥር 33 እግዚአብሔር አብ ለወልድና ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። መላእክት ይህን ከልዑል እግዚአብሔር ሰሙ። በሰሙ ጊዜ ከላያቸው ላይ ከባድ ፍርሃትና ድንጋጤ አደረባቸው ይላል። ይህ የተጨመረ ጭማሪ ነው። ስላሴን የሚገልጽ ነው፣ ግን የተጨመረ ጭማሪ ነው። ይሄንን ለምን ጨመራችሁበት? ይሄን ያቀለምኩት ሙሉ በሙሉ የተጨመረ ነው። ያቀለምኩት ቀለሙ ይታያችኋል። ሙሉ በሙሉ የተጨመረ ነው። ሙሉ በሙሉ የተጨመረበት ጭማሪ ነው። አረ በፈጣሪ የለም እዚህ ላይ ህዝቡ ምንም አያመጣም ብለው ጨመሩበት። አይናችሁን ግለጡ። ይሄው መጽሐፋችሁን ከፍተን እያሳየናችሁ ነው ጋይስ። መጽሐፋችሁን ከፍተን ገልጠን ቄሶቻችሁ እንዴት እንደተጫወቱባችሁ እያሳየናችሁ ነው። እንደተጨመረ እንደታወቅ አለ። ይሄው እንግሊዘኛውን የግሪኩን የመጀመሪያውን ከፍተ ስታይ የለም። ለምንድን ነው እናንተ ላይ የሚጫወቱት? ፍቅርን አስገቧት። አንድ ጊዜ ፍቅርን አስገቧት። እስራኤል አለ የገባው ልጅ አለ። ሰላም እንዴት ነው አሉ። እሺ ከየትኛው ቤተ እምነት ነው እስራኤል? ጥያቄ ነበረኝ። ከየትኛው ቤተ እምነት ነህ? ወይት ለምን ትዋሻለህ? ምንድን ነው የሆነችው እቺ? እሺ እስራኤል ከየትኛው ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ። ማርቆስ ወንጌልን ክፈትልኝ እስኪ አንዴ። ማርቆስ ወንጌል 16:8 ክፈትልኝ። ይሄኛው ማለት ነው። ጥያቄ ተቀበል እረሳለኝ። እኔ ጥያቄ ከፈለክ ሌላ ጊዜ ና። አይ እኔ አጭር ጥያቄ ነው። ያኔ ብዙም አልቆይም። አይ አጭር ሆነ ረጅም ሳይሆን አሁን ጥያቄ የምንቀበልበት ሰዓት ሳይሆን ጥያቄ የምንጠይቅበት ሰዓት ነው። እሺ በቃ ሌላ ጊዜ እመጣለሁ። አይ ወረድ። እሺ ማን ሳላ ሲል ጌቾ ሳላ እያለ ሲጽፍ ሳላ አልኩት። ጌቾ ስሙ ማን ነው? እሺ ቾን ያስገቡትና መጽሐፍ ቅዱስን የሚያውቅ ሰው መጥቷል ብሏል። ማኑስክሪፕት የሚያውቅ ሰው አስገቡልን። እሺ ጌቾ ሳላ ይመጣል። እሺ ቆይ ትንሽ እንትን ላይ ስለሆነ ነው ይመጣል። ትወጣለህ አሁን?
ከ4 ሰዓት ከ10 ሲሆን እወጣለሁ። ኢምራን ጋር ነው የምንሄደው። እሺ በቃ ቶሎ አሁን ቢመጣ ቶሎ ላስተናግደው እችላለሁ። ኢምራን ሲከፍት ነው። ከዛ ኢምራን ሲከፍት ደግሞ ተሰብስበን ኢምራን እንሄዳለን። ማኑስክሪፕት ፕሮቴስታንት ነው በል ማኑስክሪፕት ላይ ትንሽ አጥንተዋል። እሱ ታውቃለህ። ችግር የለውም ወይ ሰብስበ እኔ በቋሚነት ማታ ማታ ከ2 ሰዓት እስከ 4 ሰዓት አለው ለ1 ሰዓት ተኩል ያህል አለው። በዚህ መሀል መጠቀም እንችላለን። ብታመጣቸው እንወያያለን። እሺ በቃ እሱ ማኑስክሪፕት ላይ እውቀት አለው በነገራችን ላይ ለዛ ነው። ግን አንተ ምን ተሰማ? መጽሐፍ ቅዱስ በዚህ ደረጃ የተበረዘ ነው ብለህ እንትን ጠብቀህ ታውቃለህ? ኧረ እኔ በስመ አብ ደንግጫለሁ። በነገራችን ላይ እኔ ጠፍቻለሁ ራሱ እኮ። አንተማ በደንብ ማጥናት አለብህ። ባይዘይ ይሄን ነገር የምሬ ነው የምልህ፣ የምር ወላሂ ነው የምልህ። እና በጣም በከባዱ ነው ይሄ መጽሐፍ የተበረዘው። አይ ሰዎች ራሱ ያንተ መጽሐፍ ልኮልኛል። ኧረ ተው አንተ ወንድሞች። ኧረ እያነበብክ ነው? የምር አይ አልወሰድኩም። አዳማ ነው ግን አልሄድኩም እስካሁን። ኦኬ በቃ እንደምንም ተቀበልና አንብበው እያመሳከርክ መጽሐፍ እንደዚህ ፊት ለፊት ደርድረህ የጻፍኩት ነገር ልክ ነው አይደለም የሚለው እንደዛ ነው ማድረግ ያለብህ። እሺ እኔ እዛ ጋር የተጻፈው ነገር ታነባለህ፣ እዚህ ጋር ደግሞ መጽሐፍቶች እንደዚህ እየገለጽ ታመሳክራለህ። እሺ ስታመሳክር ያኔ እውነቱ ነው ከተገኘ እውነት ነው። ሁሉንም ባላገኝ እችላለሁ። ያው ባይብሉ ሁሉንም ባላገኝም ችግር የለውም ታገኛለህ። በጣም ርካሽ ናቸው። 3 ሺህ ብር ብቻ ነው። እሺ በቃ ቆይ እንትን ከመጣ ነግሬዋለሁ። ግን ያው ትልቅ ሰው ነው ትንሽ ስለሆነ በስርዓት ነው የሚሆነው። ባይዘው እኔም ችግር የለውም እንደዛው ነው የምናወራው። እሺ በቃ እሺ አንድ ልጨምርላችሁና ከዛ በኋላ እየጠበቅናቸው እንሄዳለን። እሺ ሌተር ኢንተርፖሌሽን ጋይስ፣ እና ይሄን ነገር ሰማዕቱ ብራናን በደንብ ማንበብ አለባችሁ። ወላሂ ይሄ ሁሉ ነገር የሚገኘው እዛ ላይ ነውና ሌላ ጭማሪ ላሳያችሁ። እዚህ መጽሐፍ ላይ ከተጨመሩ ጭማሪዎች መካከል አንዱ ሳሙኤል 2 ነው። ሳሙኤል 2 ላይ የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይላል። ዓለምን አደረገ። እንደዚህ የሚባል ነገር ዕብራይስጡ ላይ እንትን ግሪኩ ላይ የለም አለ። ክርስቲያኖች እቺ ሁለቷ መስመር አሁን ሁለት መስመር ብቻ እኮ ነው። ምን ችግር አሁን እንደማትሉኝ ተስፋ አደርጋለሁ። እቺ ነገር ግሪኩ ላይ የለችም። ባይዘይ የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይላል። እስቲ በብጫ ያሰመርኳትን አሳዩኝ። ምን ችግር አለው? ትንሽ ብቻ እኮ ነው ምናምን እንዳትሉ፣ ገና ብዙ እንደዚህ አይነት ብዙ ነው ያለው። ይሄ የአምላክ ቃል ላይ ለምን ይጨመራል? ለምን ይሄ የአምላክ ቃል ላይ ይጨመራል? ወላሂ ይሄ የተጨመረበት ጭማሪ ነው። እሺ እስቲ አይደለም የሚል አንድ ክርስቲያን፣ ኧረ አልተጨመረም የሚል አንድ ክርስቲያን የለም። እሺ ከግሪኩ ላይ ደግሞ ቆርጦ የጣሉት ነገር ላይ ያሳያችሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 እዚህ መጽሐፍ ላይ ማለት ነው። እዚህኛው መጽሐፍ ላይ ምን ይላል? ጥበበኛ በጥበቡ አይመካ፣ ኃይለኛም በኃይሉ አይመካ፣ ሀብታምን በሀብቱ አይመካ። የሚመካ ግን በዚህ ይመካ፣ እግዚአብሔርን በማወቅና በማስተዋል በምድር መካከል ፍርድና እውነትን በማድረግ እግዚአብሔርም ወደ ሰማይ ወጣ ይላል። ይሄንን ቆርጠዋል። ቅድም ጨምሮ ነበረ፣ እቺን ግን ቆርጠዋል። እዚህ ጋር የለችም። አሁን እጃችን ላይ ያዝነው እችኛዋ ላይ እችኛው መጽሐፍ ቅዱስ ላይ የለም። አሁን ያነበብኩላችሁ እዚህ ጋር የለም። አሁን ያነበብኩላችሁ ይሄ እቺ 3ቷ መስመር 1 2 3 እቺን ጥበበኛ ከምትለው ጋር 4 እሷን ከቆጠርን ባትቆጠርን እሺ 3 አሁን እቺኛዋ እዚህ ጋር የለም። ለምን? እዚህ ጋር እናነባለን፣ እዚህ ጋር ግን የለም።
እስቲ አለ የሚል ክርስቲያን እባካችሁ ልለምናችሁ፣ እንደው ልለምናችሁ ከሶስቱ ውስጥ አንዱን ፈርታችሁ ከሶስቱ አምላኮቻችሁ ውስጥ አንዱን ብቻ ፈርታችሁ እስቲ ኑና ውሸት ነው በሉ። ማዛ ስትሳደቢ ነበር ከታች። አቤት ወንድነህ፣ አቤት። እንዴት ኖት? ሰላም ኖት ወይ? ሰላም ደግነህ? አለን አለን አልሐምዱሊላህ። ወንድነህ አይደል? ጀምር ኦርቶዶክስ ወንድ ነኝ ያልኩህ አንተ ወንድ አይደል? እሺ እሺ፣ ቀጥል እስኪ። ኦርቶዶክስ ሃይማኖት የምትከተለው የግሪኩን ልጠይቅ እስቲ አንተ መጀመሪያ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱን ከተረጎመች ታውቃለህ? አዎ፣ የምትከተለው የግሪክ ሰብታይንቱ ነው። 80 አሐዱን አንተን ልጠይቅ ከምን ተረጎመች? እስቲ አንተን ልጠይቅ፣ እየጠየቁህ ነው አይደል? ከግሪክ ሰብታይንቱ። አየህ፣ እዚህ ጋር ነው መሸወድህ። አንተው ጠያቂ፣ አንተው መላሽ ሆንክ። የጠየቀው አንተ ነህ። እኛ ከግሪክ አይደለም የምንቀበለው። እኔ የጠየቀው አንተ ነህ። አንተው ጠያቂ፣ አንተው መላሽ አልከኝ አይደለ? ግን ህዝቡ እየሰማ ነበር አንተ ስትጠይቅ። እኔ ጠያቂ፣ እኔ መላሽ አልነበርኩም። አንተ ጠየቅ፣ እኔ መለስኩ። ዞሮብሃል። አንተ እኮ ነው የጠየቀው፣ ከዛ እኔ መለስኩኝ እንጂ እኔ ጠይቄ እኔ መቼ መለስኩኝ? በፈጣሪ ማይክን አንሳውን። ራሱ ጠይቆ አንተው ጠያቂ አለኝ። ይሄ ማነ መዓዛ ማነሽ? ማይክ አንሺ። ኦኬ፣ ደንግጦ ነው። እሺ ሄሎ። ኦኬ እሺ፣ ሰብሰብ በሉ እስኪ፣ ሰብሰብ በሉና አይታችሁ አሁን ፖለቲካ መሆኑ እኮ ነች። አንተው ጠያቂ አንተው መላሽ አለኝ። ግን የጠየቀው እሱ ነው። ከዛ እኔ መለስኩለት እንጂ እኔ አልጠየቅኩም። በጣም ትችላለህ። ንጽጽር ሰርተህ ሞተሃል አንተ በቤትህ ማለት ነው። ማዛ እንዴት ነህ? እንዴት ነሽ? አለው ሰላም ነው። ይሰማሃል? አሁን ግሪክ ሰብታይቱን ትቀበላላችሁ እንዴ? ማዛ ለምን ሚውት ታደርገኛለህ? ግሪክ እያረኩ አይደለም። ለምን ሚውት ታደርገኛለህ? ኧረ ማንም እያረጋህ አይደለም። ለምን ሚውት ማንም እያረጋህ አይደለም። ሚውት ለምን ታደርገኛለህ? ኢሞሽናል ለማድረግ ነው የምትጠራው አንተ ማለት ነው። ማዛ አንዴ ችግር የለውም። በእውቀቱ ነህ አውራ፣ በስሜት ሳይሆን በእውቀቱ ነህ አውራ። እስቲ ችግር የለውም። ቁርአን አይደለም ይሄ መጽሐፍ ቅዱስ ነው። ቁርአን አይደለም። ማን በእውቀትና ማን ያለ እውቀት እንደሚያወራ ለህዝቡ ላሳይ። ማን በእውቀት እንደሚያወራ ማን ስለኔ መጽሐፍ ቅዱስ እኔን ጠይቀኝ፣ ስላንተ አንተን ጠይቀሃለሁ። አይ እሺ፣ ግሪክ ሰብታይንቱን ማን ያዘጋጀው? ለምንድን ነው ስለ ግሪክ እኔ የምከተለው? የግሪክን አይደለም 80 አሐዱን ነው የምከተለው። ስለ ግሪክ ለምን ጠይቀኛለህ? ግሪክን ራስህ አወራ፣ ወይም የግሪክን ተከታዮች ጠይቃቸው። አማርኛ እንደዚህ ላድርግልህ፣ አማርኛ መጽሐፍ ቅዱስ አለ ይሄኛው እጅ ላይ። አማርኛ አይደለም የምፈልገው የኢትዮጵያ 80 አሐዱን ነው። ስለ ግሪክ እኔ ምን አገባኝ ነው ማለት። ግሪክን አልከተልም። እኔ ያለሁት ኢትዮጵያ ውስጥ ነው። ግሪክ አይደለም። ወደ አማርኛ መጣሁ አሁን። 80 አሐዱ እሺ፣ 80 አሐዱ አማርኛውን አለ እጅ ላይ። 80 አሐዱ ከግሪክ ጋር እንዳታነጻጽር፣ አይመለከተኝም። ስለ ግሪክ አልሄድም፣ ችግር የለውም። 81 አሐዱ እጅ ላይ ያለው አማርኛውን አለ። አማርኛውን እጄ ላይ ምንም መጽሐፍ ቅዱስ የለም። እንዲሁ ነው ዝም ብለህ የምታወራው። አንተ የምታወራውን ነገር እያየሁኝ ነው። እጄ ላይ ምንም አይነት መጽሐፍ ቅዱስ የለም። አንተ ጋር የለም? አዎ፣ እኔ አሁን ላሲዝ የፈለኩት ኮንሰፕት ምንድነው? ውዳሴ ማርያምና የኦርቶዶክሱን እያወራ ታው ስለ ውዳሴ ማርያም አንተ ስለማታመልከው ነገር አትጠይቀኝ። ቆይ ችግር የለውም። ለምን ቁርአን አውጣ አጠገብ እስቲ ቁርአን ክፈትና ልጠይቅህ። ቁርአን ክፈትና ስለ ራስ መጽሐፍ አንድ ጊዜ ልንገርህ ማዛ፣ አንድ ጊዜ ቆይ። ቁርአን ክፈትና ማዛይ፣ አንድ ጊዜ ቆይ። እኛ ቁርአን ከአጠገባችን አይጠፋም። በነገራችን ላይ ይዘን ነው የምንሄደው። ይሄ ልባችን ውስጥ አለ፣ በእጃችንም አለ። እንዳንተ መጽሐፍ ቅዱስ ጭራሽ የላቸውም። መጽሐፍ ቅዱስ ምን እንደሆነ አያውቁም። አጠገባቸውም የለም። ኦኬ፣ አጠገባቸውም የለም። ይጮሃሉ።
ውዳሴ ማርያም ቢሆን በጥቁሩ አለው፣ በቀዩ አለው፣ በአረንጓዴው አለው፣ በቢጫ አለው። ገድላትና ተአምራት ቢሆን ያሌለ ነገር የለም እጅ ላይ። መጽሐፍ ቅዱስ ስትባል ግን መጽሐፍ ቅዱስ የለም። እኛ ልባችን ውስጥ ነው ያለው፣ እጃችን ላይ አለ፣ አይለየንም። ይሄ በዲቤቱ ቀንም የነበረው ይሄ ነው። አይታል። ስለዚህ መጽሐፍ ቅዱስ ስትይዝ ብናወራስ እኔ እዚህ ደርድሬ ያስቀምጣለሁ። አንድ የለውም እሱ። ይሄኛው መጽሐፍ ቅዱስ ነው፣ ይሄኛው መጽሐፍ ቅዱስ ነው፣ ይሄኛው መጽሐፍ ቅዱስ ነው። ተመልከቱ። ይሄን ሁላ ይዘን ስናወራ ክርስቲያን የተባለው ጀለስ ግን ክርስቲያን የተባለው ጀለስ የለውም መጽሐፍ ቅዱስ እጁ ላይ። ለምን ገባ? መጽሐፍ ካሌለ። መጽሐፍ ሳትይዙስ እንዴት ታወራላችሁ እንዴ? እኛ መጽሐፍ ብቻ አይደለም እኮ ማብራሪያውን ጭምር ይዘን ነው የመጽሐፋችሁ ማብራሪያ እኮ ነው ይዘን የምንቀመጠው። ባይዘው ይሄን የሚያክል የመጽሐፋችሁ ማብራሪያ ይሄን ይዘን ነው የምንቀመጠው። ይሄን የሚያክል መጽሐፍ ማለት ነው። እናንተ ግን መጽሐፋችሁንም አትይዙ። የሚያሳዝነው ፓርት እሱ ነው። ለማንኛውም አጥኑ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነህ? እንዴት ናችሁ? አልሐምዱሊላህ ደህና ነህ? ሁሉ ሰላም አልሐምዱሊላህ። እንዴት ይዟችኋል? ያው ከዲቤቱ በኋላ እንግዲህ ስራችን ብለን ወደ መጽሐፍ ቅዱስ መበረዝ ዞረናል። እንግዲህ ይሻላል እነሱ ያላየሁት ማሳየት። በየአይነቱን ይዘን ቁጭ ብለን አይን ኖሯቸው እንዲያዩ፣ ጆሮ ኖሯቸው እንዲሰሙ እየታገላችሁ ነው። የቻለውን ሁሉ እያደረግን ነው። አሚን። እውነተኛ እንዴት ነህ? አንተ ነህ ማኑስክሪፕት አጥንታለህ የተባለው? እውነተኛ እንዴት ነህ? አቤት። ደግ ነህ? እግዚአብሔር ይመስገን። ሰላም ነው አለን ይመስገን። ጤና ይመስገን። ጌቾ ነው የላከህ? ጌቾ አይደለም። ኦኬ ሌላ ነው። ኧረ አላውቅም። እሺ ከየትኛው ቤተ እምነት ነህ? እውነት ሌላ ሰው ችግር የለውም። ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ። እሺ ስለ መጽሐፍ ቅዱስ መበረዝ አንድ ሁለት ፖይንቶችን ላንሳለህ። ምን ትላለህ እስኪ? እሺ ይሄ መጽሐፍ ቅዱስ እኔም አንተም ጋር ያለ ነው። እሺ እንከፍተዋለን። አንተም ክፈት እስኪ። ማርቆስ 16:8 እንከፈትልኝ። አንተ እኔም ከፍቼዋለሁ፣ አንተም ክፈትልኝ። የአንተ መጽሐፍ ችግር የለውም። አንብብ፣ እረዳለሁ። አንብብ። ትንሽ ወጣ ስላልኩኝ የመጽሐፍ ቤቴ አይደለም ሌላ ቦታ ስለሆንኩኝ። እሺ እንደዚህ ይላል ማርቆስ 16:8 ኢየሱስ ከሙታን በኩል በተነሳ ጊዜ የተፈጠረውን ታሪክ እየተናገረ ነውና፣ ከዚህም በኋላ ኢየሱስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል አይደለ? እኛው አራት መስመር አይደለ? ኦኬ እሺ፣ ቆይ ክፈትና ቼክ አድርጋ። እሺ አይታታል። ኦኬ እሺ። እሷን ነገር ከምንድን ነው የተረጎማችኋት? ከየት ነው የመጣችሁት እቺ ነገር? በሌሎች መጽሐፍ የለም። ለምሳሌ እዚህ ጋር አሁን እኔ ጋር ያለ 81 አህዱ ነው። እሺ አለ፣ እዛ ላይ አለ። ኦርቶዶክስ ሆነ አለ። አሁን እኔ ጋርም አንተ ጋርም አለ። ግን ከየት መጣ ነው?
ይሄ አግሪመንት ለምን አምጥታው ነው? ታዲያ ይሄ አግሪመንት ለምን አምጥታው ነው? እቺኛው የመጽሐፍ ቅዱስ አይ ምን ልጠይቅህ ፈልገህ ነው? እሺ ልንገርህ። ለምሳሌ እዚህ ጋር የለም፣ እዚህ ጋርም የለም፣ እሺ እዚህ ጋርም የለም፣ እዚህ ጋርም የለም አይደለ? ይኸው ላነበው እችላለሁ። ኦኬ 60 ማለት 66 81 70 ምናምን እኮ አሉ ማለት ተለያይቶ ነው እያልከኝ ያለው? ለምን መሰለህ? ይሄኛው ከግሪኩ ተተረጎመ አይደለ? ይሄኛው 66ቱ ኦኬ ይሄኛውን ከምን ተርጉማችሁ ነው የጨመራችሁበት? እቺኛዋን ከየት ተጨመረች? እቺኛዋ ይሄኛው መጽሐፍ 81ዱ ነው። ይሄኛው ይሄ 66ቱ ነው። 81ዱን ልክፈትልህ። ይኸውና 81ዱ ማለት 2000 ማለት ነው አይደለ? 2000 የኦርቶዶክሱ የሚሊኒየሙ ማለት ነው። ይኸው ልክፈትልህ። ይኸው ማርቆስ 16:8 ይኸው 80 አህዱ ይኸው የ2000 የኦርቶዶክሶቹ 80 አህዱ መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። እነርሱ መያዛቸውን ሁሉ ለጴጥሮስ ነገር እሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፍጻሜ መውጫው እስከ መጠቂያው ድረስ በእጃቸው ላከው ይላል። እቺኛዋ እዚች ጋር ያለችዋ ናት። ይሄ የኦርቶዶክሱ ነው። እቺኛዋን ግን ከየት ተረጎማችሁት? ለምን ጨመራችሁት? እዚህ ጋር ያለውን ኦኬ ወጣ። አይ ቲንክ ለማንበብ ይመስለኛል፣ ቼክ ለማድረግ ይመስለኛል። ኡስታዝ ትንሽ ጠብቀው፣ ችግር የለውም። ኔትወርክ ምናልባት ኔትወርክ የሚሆንበት እድል ይኖራል። ማንበብም ከሆነ ያው አንብቦ የሚመለስበት እድል ካለ ያው እስቲ አድምጠን ይቀጥላል። እንግዲህ አቅጣጫ እንትን ልቀይር እስኪ፣ ሎኬሽን ልቀይርና አንዴ ስልኬን ቻርጅ ልሰካ ሳይዘጋብኝ። እውነተኛ ሰላም ነው። ሰላም እንዴት ነህ? ደህና ነህ? ሰላም ነው፣ እግዚአብሔር ይመስገን። እሺ አንተ ነህ ጌች እንትን ያላከህ? አይ ማንም አላከኝ። ጌቹ ማንም አላከኝ። እሺ ስማችሁ ይመሳሰላል ብዬ ነው። ለማንኛውም መጽሐፍ ቅዱስ የሰው እጅ ይጨመርበታል ብለህ ታምናለህ? የሰው ቃል ይጨመርበት መጽሐፍ ነው? ይጨመርበታል። አዎ ሁሉም ነገር ላይ ግን አይጨመርም ብዬ ደግሞ ነው የማምነው። የሆነ ነገር ላይ ይጨመር ይችላል፣ ሁሉም ነገር ግን የሆነ ቦታ ነው የሚጨመረው። አዎ ኦኬ እሱም ማመንህን ጥሩ ነው። አንዴ ቆይ እያስተካከልኩ ነው። እሺ ማብራት እያስተካከልኩ ነው። አንድ ጊዜ ታዲያ የሚጨመርበት ነገር እንዴት የአምላክ ቃል ሊሆን ይችላል? እውነተኛ የአምላክ ቃል ማለት እኮ ለምሳሌ ቀጥታ ተነግሯቸው የጻፉት አለ። እሱ እንዳልተጨመረበት እንዴት ታውቃለህ? እሱ እንዳልተጨመረበት እንዴት ልናቅ እንችላለን? እሱም ቢሆን ሲተረጎም አንዱ ወደ አንዱ ሲገላበጥ፣ ከአንድ ቋንቋ ወደ ሌላ ቋንቋ ሲገላበጥ፣ ከራሱ ቋንቋ ራሱ ወደ ራሱ ቋንቋ ሁለተኛ ሶስተኛ ሲገላበጥ ሊቀንሱ ሊጨምሩ ይችላሉ። ዕብራይስጡና ግሪኩ ላይ ሲጨመርስ? ትርጉም ላይ ሳይሆን ዕብራይስጡና ግሪኩ ላይ ሲጨመር እኮ እንደዛው ነው እኮ ያው ነው። ዞሮ አሁን አማርኛው ራሱ ቅድም ይኸውልህ እዚህ ጋር አማርኛው ላይ አሁን ቅድም አማርኛው ላይ እንምጣና ዕብራይስጥ ውስጥ ከመሄድ በፊት እዚህ ጋር ቅድም 80 አህዱ ያልከው የቱን ነበር? አንዴ ቆይ ዕብራይስጡ ላይ እንደሚጨመር ታምናለህ? ይጨመር ይችላል። አዎ ግሪኩ ላይስ? አዎ ጥሩ ቴንክ ዩ። ግሪኩ ላይስ? ያው ነው እንደዛው። ኦኬ በነገራችን ላይ ይሄ ስኮላርሊ ተአማኒነት ይባላል። ያንተ በጣም አሪፍ ነው። ምክንያቱም በቃ እውነት የሆነ ነገር ለዚህ ማመን ይሻላል። እና መጽሐፍ ቅዱስ ተበርዟል ብለህ ታምናለህ? አዎ ኦኬ ምን ብዬ ከአንተ ጋር ላወራ ታዲያ?
አሁን መሰለክ ኡስታዝ እሺ ተበርዟል ማለት ግን ምን መሰለክ እሺ ሁሉም ነገር አይበረዝም አንድ በል ከእንደገና ደግሞ በጣም የተሻለው አንድ ሰውም ሲል ነበር በጣም የተሻለው አንተ ራስህ እንደውም ፖስታው ነበር የቀድሞውትም ካሁኑ ይሻላል ብሎ አንድ የቤተክርስቲያን አስተማሪ ሲናገር ነበር። የትኛውትም አሁን ቅድም አንተ 80 ያዱ ብለህ ያልከው ይሄኛው ነበር መሃል ላይ ቁጥር ያለው ይሄ መሃል ላይ ቁጥር ያለው አለ ይሄኛው 80 ያዱ ያልከው ይሄን ነው። ይሄም እኮ 80 ያዱ አሉ። ይሄ አይደለም ይሄ 81 አይደለም። የት ነው 80 ያዱ? ይሄኛው ነው። እሺ እሱኛው ይሻላል ነው የምትለው አንተ? ይሄኛው እዚህ ጋር በግራ በኩል ያለው ከዚህ ቀጥሎ ይሄ የጴንጤዎቹ ነው። ይሄ 1954 ነው። ይሄ የቁም ለቁም ትርጉም ነው። ይሄኛው የቁም ለቁም ትርጉም ይሄ 1954 ያልከው የ1980 እትምም ጭምር ነው እሱ። ኦኬ 80 እና 81 ላይም ታትም አንድ ነገር ልንገርህ። ኢምራን እየጠበቅኩ ነበረ። ትከፍታለህ? ኢምራን እስኪመጣ እያልኩ ነበረ። ቆይ ይሄ 81 አይደለም። እሺ ልንገርህ። ይሄኛው እሱ አለኝ እኔ እሱ 81 እያልኩ ያለሁት ይሄ 66ቱ ነው የ1954ቱ። ይሄ የቁም ለቁሙ ነው። ይሄ ደግሞ የፕሮቴስታንቶቹ ነው። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር 2000 ይሄ ነው 66 ያልከው ራሱ 81 እኮ አለኝ እኔ ነው የምልህ ማለት ይሄንን እዚህ ጋር 66 ያልከው ላይ 66ቱ የበፊቱ 66 ከኛ 66ቱ ጋር ይኸውልህ የጴንጤዎቹ 66 ከኛ 66ቱ ጋር አንድ ነበር። እሺ ተጨማሪ ነው እዛው ላይ የተጨመረበት እንጂ 66ቱ ላይ ሁለታችንም አንድ አይነት ነበር። እሱ እኮ አሁንም አለ 66ቱ ላይ። በነገራችን ላይ አይደላችሁም ይኸውልህ አሁን እዚህ ያለው ላሳየህ እንደው ቪዲዮ አይደላችሁ 66ቱ ላይ ናና 66ቱ ላይ አንድ አይደላችሁም። ለሞግተ በዚህ ዙሪያ ቆይ ልክፈታ። ይኸውልህ መጽሐፍ አለኝ እኔ ራሱ እንዳንተ 66ቱ ላይ አንድ አይደላችሁም። 66ቱ ላይ አንድ አይደላችሁም። ላሳየህ ግድ የለም ላሳየህ ግድ የለም። ቆይ መጀመሪያ እኔን ላሳይክ አንድ ልስጥ። 66ቱ ላይ አንድ አይደላችሁም። እሺ ታሳያለህ እኮ ችግር የለውም እያልኩ ያለሁትን ስማ። 66ቱ ላይ አንድ አይደላችሁም። እስቲ ነን በለኝ። የበፊቱ ላይ ከ2000 በፊት የነበረው መጽሐፍ ቅዱስ ላይ 66 ላይ አንድ ነበር አይደላችሁም? አንድ ነበር ነው እንጂ። ለምሳሌ ትንቢተ ዳንኤል ስንት ምዕራፍ ነው ያለው አንተ ጋር? ትንቢተ ዳንኤል ቶሎ በል። እሺ ቶሎ በል። ሕዝቅኤል ብሎ ነው ዳንኤል ወይስ በፊት ነው አይደል? ቼክ አድርግ። ዳንኤልን ከሆሴዕ በፊት ላግዝ ግድ የለም። እሺ ከዳንኤል ከኤርሚያስ ቀጥሎ ነው ከሕዝቅኤል? አይ ልጅ ኢምራን ሰላም አለይኩም። ሰላም ወራህመቱላህ። ሰላም ነህ አኺ? አልሐምዱሊላህ። ተከፍታለህ ቤት? እንምጣ ወደዛ። ችግር የለውም። እዚህም ሰው ስላለ እዚህ መቀጠል እንችላለን። ለዛሬ አንተ ጋር እንምጣና እዛ እንሁን። እሺ ዳንኤል ከፈትኩ። በቃ እሺ፣ እንደዛ ከሆነ አንዴ 2 ደቂቃ ስጠኝ። ከዛ ስከፍት እንትን ከስር ልክልሃለሁ። እሺ 2 ደቂቃ። ኦኬ ኮስት ልክልሃለሁ። አይ እሺ እሺ። ማን እውነተኛ? እሺ ዳንኤል ከፈትኩ። ስንት ምዕራፍ ነው ያለው? እሺ ዳንኤል ስንት መሰለህ ያለው? እኔ ጋር ያለው ዳንኤል 12። እነሱ ኦርቶዶክሶቹ ጋር ያለው ስንት ነው? የኦርቶዶክሶቹ እኮ ነው እኔ ያለው 81 ነው ያለኝ እኔ። ኦኬ 12 ነው አይደለ? አዎ አላሳየሽ። የኦርቶዶክሱ ነው። እሺ ጥሩ መጣ። የ2000 እትም ሳይሆን የ1980 እትም ነው ያለኝ። ችግር የለውም። ይሄ ስንት ምዕራፍ ነው? ዳንኤል ስንት ምዕራፍ ነው? 14። 2 ምዕራፍ ተጨማሪ ነው አይደለም? ነው። ለምን ጨመራችሁ? የ2000 ነው አይደል ይሄ? አዎ ለምን ጨመራችሁ እዚህ ላይ? ያላቅም
ሁለት ምዕራፍ ቀልድ ነው የሚጨመርበት ይሄ ሁሉ ማለት ነው። ይሄ ሁሉ ቀልድ አይደለም። ይሄ ሁሉ ወላሂ በጣም ብዙ እኮ ነው ይሄ ሁሉ እና እንዲህ ለምን ይጨመርበታል? እኔ አሁን የምጠይቃቸው ለዚህ ነው። ይሄ ሁሉ መጨመር የለበትም። አሁን ይኸውልህ መጨመር ሳይሆን እኮ ተበረዘ የሚያስብለው መቀነስ ነው። መጨመር ችግር የለውም። መጨመር ትክክለኛ የሆነ ሐሳብን መጨመር ችግር የለውም። ምክንያቱም በዚህ መጽሐፍ ያልተጻፈ ሌሎች መጽሐፍት እንትን ተባለ ይባላል እኮ ማለት ለምሳሌ አሁን እዚህ ጋር ኢየሱስ እዚህ ጋር ከስር በኩል ኢየሱስ ጌታ ነው ብዬ ብጨምር ችግር የለውም። ኦኬ አሁን አንተ ከምትለኝ ከመጽሐፉ ላይ ከተጻፈው ውጪ ሌላ ያልተጻፈውን መጨመር ነው የምትለው ያለኸው? አንተ ምንድን ነው ያልክ መሰለህ? መቀነስ ነው እንጂ መጨመር ችግር የለውም አልክ አይደለ? ኦኬ እኔ ልል የፈለኩት መሰለክ አሁን 81 ነው አይደል የቤተ ክርስቲያኗ መጽሐፍ የቅድሙ ነገር መጨመር ታረገውም ትችላለች የምታምንበት ቤተ ክርስቲያን መጽሐፍ ካላት ስለ ይሄ ግን አሁን በምዕራፍ ደረጃ ወይ የተጨመረው እሱ ነገር ለምንድነው አልገባኝ። ኦኬ ጠይቀህ ንገረኝ። በቃ እንደዛ ከሆነ እሺ ግሪኩ ላይ ያለው ነገር ለምን ትጨምራላችሁ መጽሐፋችሁ ላይ? ግሪኩ ራሱ እኮ እንትን ያልተጨመረ ያልተቀነሰ መሆኑን ምን ያህል እርግጠኛ ነኝ? እሱ ነው የምልህ እኮ እሱ ራሱ የተጨመረበትና የተቀነሰ ነው አይደለ? አዎ ሊሆን ይችላል እንደዛ። በቃ ቆይ ከአንተ ጋር በሌላ ርዕስ እናወራለን። አሁን በዚህኛው ከኔ ጋር ትስማማለህ እና አሩኑ እንግዲህ ቴንኪዩ እውነተኛው ለነበረን አሪፍ ቆይታ። እንግዲህ እያመንክ ስለሆነ እኔ ምን እንደምልህ ግራ ገብቶኛልና በነገራችን ላይ ያጣሙ ሰዎች ግን ሁሉንም ነገር የሆነ ነገር ስለተቀነሰ መጽሐፉ አይጣልም። ያልተቀነሰውን የሚሻለውን ይዘህ ምናምን ትሄዳለህ ማለት ነው። ችግር የለውም። አምላክ የማይጠብቀው ከሆነ በጣም ከባድ ነገር ነው ሊሆን የሚችለው። ለማንኛውም እሺ እውነተኛው የተናገረው ነገር ልክ አይደለም የሚል ክርስቲያን በማስረጃ የሚያወራ ይኸው ማስረጃ ከፍተን ግሪኩን ከፍተን በግሪኩ የምናወራ ልጆች ካላችሁ እውቀት ያላችሁ ገዝት ላኩ። ለምሳሌ ይቅርታና ሳላ ማለት ነው። ይቅርታና እንዴ ባለፈው እፎይ ከውሱ ጋር ሲያወራ የአትናቴዎስን መጽሐፍ የአትናቴዎስን መጽሐፍ እሺ ግለሰቡ ይቅር በቃ የሆኑ ሁለት ሰዎች አያስፈልግም። ስለ መጽሐፍት ነው የምናወራው። ሲወራ ከእኛ ሰው የሆነው የሌላ የግሪክ ይሁን የምን ይዞ መጣ። የእናንተ ሰው ደግሞ እራሷ ቤተክርስቲያኗ የምትጠቀምበት አሁን እጇ ላይ ያለውን ሃይማኖት አበው ይዞ መጣ። የኛ ቤተክርስቲያኗ እጇ ላይ ያለውን ሃይማኖት አበውን ነው የምናምነው ወይስ ከግሪክ ወይ ከየትም ያመጣውን ነው የምናምነው? ግራ የተጋባ ነገር ነው። ስለዚህ የግሪኩ ላለመበረዙ ምንም ማረጋገጫ የለንም። ስለዚህ ቤተክርስቲያኗ ይሄ ነው ትክክል ያለችው እሱን ነው ይዘህ የምትሄደው። አንተ ማረጋገጥ ብትፈልግስ እንዴት ታረጋግጣለህ? እኔ አሁን ምንድነው ያለን ምርጫ መሰለ ብዬ የማስበው ካሁኖቹ ከአዳዲሶቹ ይልቅ የኋለኞቹ የቤተክርስቲያኗ መጽሐፍት በእጃችን መያዝ አለብን። የኋለኞቹስ ልክ መሆናቸውን በምን ታውቃለህ? የኋለኞቹ የተሻለ ሰዎቹ በቅድስና ህይወት የተሻሉ ናቸው ከኛ ሳይሆን ሆን ብለው ሳይሆን በስህተት የጻፏቸው ነገራቶች ቢኖሩ እሱ ነገር እንዴት ነው ልታውቅ የምችለው? ትንሽ በቅድስናቸው እነሱ ስለሚሻሉ እነሱን ማመን ይሻለናል ብዬ አስባለሁ። እያልኩ ያለሁት እኮ ሆን ብለው በርዘውት ሳይሆን ተሳስተው ያሌለውን ቃል እየጨመሩበት ቢሆንስ እንዴት ታውቃለህ ነው። አናውቅም እኮ እሱ አልኩ። ግን እነሱ በተአማኒነት ከአሁኖቹ ዘመኖች ይሻላሉ። ችግር የለውም እኮ በተአማኝነት መሻልና ለመሻላቸው ሳይሆን መበረዝ የመጣው ከድሮ ጀምሮ ነው። ባይዘው እየበረዙት እየቀነሱት እየበረዙት የመጡት ከድሮ ጀምሮ ነው እንጂ አዲስ ነገር አይደለም፣ መበረዝም መቀነስም። ስለዚህ እነሱ ይሻላሉ ምናምን ብለህ የምታልፈው ነገር አይደለም ይሄ። ለማንኛውም መጽሐፍ ቅዱስ ተበርዟል። መበረዙን ደግሞ በማስረጃ ማሳየት እንችላለን። ግሪኩ ላይ ያለ፣ ዕብራይስጥ ላይ ያለ፣ አማርኛ ላይ የሚጨመር ነገር በጣም ብዙ ነገር ነው እዚህ ጋር ያለው። ይሄን ነገር አሁን እናንተ ጥሩ ያመጣችሁት ነገር ሁሉንም ታመጣውና ሁሉንም ፈትሾ
ትክክለኛውን ወደ መያዝ መድረስ ግን የሚቻል ይመስለኛል። ይቻላል። ትክክለኛው ቁርአን ነው። ባይዘው ወደ ቁርአን ነው ልንመጣ የምንችለው። ይሄም ከተበረዘ ያልተበረዘው አንድ መጽሐፍ ነው፣ እሱም ቁርአን ነው። ስለዚህ ሊጠራ የምንችለው ወደ ቁርአን ነው። ያልተነካ የሰው እጅ ሊበርዘው ሊቀንሰው የማይችል መጽሐፍ ቁርአን ብቻ ነው። ከቁርአን ውጪ እያንዳንዱ መጽሐፍ የተበረዘ ነው። መጽሐፍ ቅዱስ ብትለው 81 አህዱ ብትለው 80 ብላ ገለመሌ ብትለው እያንዳንዱ መጽሐፍ ተበርዞ ተሸራርፎ የመጣ ነው። ስለዚህ የተነሳ መጨረሻ ላይ ያልተበረዘ መጽሐፍ ካገኘን እሱም ቁርአን ነው እና ስላመንክልን መጽሐፍ ቅዱስ መበረዙን መቀነሱን ስላመንክ እጅግ አድርገን ልናመሰግን እንወዳለን ወገናችን። ቴንኪው። እሺ ቀጣይ ክርስቲያን አስገቡልን። ቀጣይ ክርስቲያን ኢምራን ጋር እስኪ ከፍት ድረስ ኢንሻአላህ። እሺ እንደዚህ የተወሰነ ያዩ ልጆች እንደዚህ ያምናሉ። ባይዘው የተወሰነ ቼክ ያደረጉ ልጆች መጽሐፍ ቅዱስ መበረዙን ትንሽ ወደ ማመን ይመጣሉ። ያን እንትን ማድረግ እንችላለን። ሁላችሁም እዚህ ውስጥ ያላችሁት ጀማልን ኡስታዝ ጀማል ሸጂን ፎሎ አድርጉት። ሁላችሁም እዚህ ውስጥ ያላችሁት እሺ የሬቲም እኔ ሳላ መጀመሪያ ንጽጽር እንትን ስል አንተ ቤት ነበር ቁጭ ብዬ እና ስለ ፕላጃሪዝም እንዴት ሳታጠና ግን መጽሐፍ ትጽፋለህ? ታሪክ ምን ያደርግልናል? መጽሐፍ ቅዱስ ያምላቃል ነው። ስለ ፕላጃሪዝም ሳታቅ እንዴት መጽሐፌ መጽሐፍ ቅዱስ ያምላቃል ነው? ኖ ፕላጃሪዝም ኤፍ ነው ባይዘው መጽሐፍ ቅዱስ የአምላክ ቃል ነው ወይስ አይደለም? የሰው እንትን መውሰድ ኤፍ ነው የሚያሰጠው። እና አምቱሽ የመሆኑ ብራዘር የምሬ ነው ባይዘው እኔ ከሌሎች እንግዲህ እነዚህ ናቸው በመጽሐፋቸው የሚሸማቀቁ መሀይማን ናቸው። ይሄ መጽሐፍ የአምላክ ቃል መሆኑን ሊናገሩ አይችሉም። እኛ ፊት ቆመው ይሄ መጽሐፍ የአምላክ ቃል ነው ብለው ሊያወሩ አይችሉም። አይታችኋል። በዚህ የሚያምን በዚህ የማያፍር ካለ ግቡና ይሄ መጽሐፋችሁን ታደጉ። ከዲቤቱ በኋላ መጽሐፋችሁ ኩክድ ሆነዋል። ከመጽሐፉ በኋላ መጽሐፋችሁ ተዋርዷል። ባይዘ ከዲቤቱ በኋላ ይሄን መጽሐፍ ከቁም ነገር የሚቆጥረው ሰው አለ በአላህ። ከዛ በኋላ ይሄን መጽሐፍ አሁን ከቁም ነገር የሚቆጥረው ሰው አለ? አንድ ሰው የለም። መጽሐፋችሁ ተንቋል። ከዲቤቱ ወዲህ መጽሐፋችሁ በቃ የማንም ቄስ መጫወቻ እንደሆነ ወላሂ አልዓዚም በዲቤቱ ይተጋራል። ማንም ይሄን ነገር ከቁም ነገር አይቆጥረውም። ከዚህ ልክ ሰው ሰማዕቱ ብራና ነው ሞር እንትን የሚለው ከቁም ነገር የሚቆጥረው ሰማዕቱ ብራና ነው። የሚያወሩት ለሰማዕቱ ብራና ነው። ጋይስ ከመጽሐፍ ቅዱስ የተሻለ መጽሐፍ ነው የጻፍነው። ወላሂ አልዓዚም አም ፕራውድ ልንገራችሁ። እኔ በራሴ ኮራለሁ። በራሴ በጣም ነው የምኮራው። ለምን ከመጽሐፍ ቅዱስ የሚበልጥ መጽሐፍ ጽፌያለሁ። አልሐምዱሊላህ። ይሄ የኔ ችሎታ አይደለም፣ ያላህ ችሎታ ነው። እንደዛም ሆኖ ይሄ የኔ ችሎታ አይደለም እኮ ግን ከመጽሐፍ ቅዱስ በላይ አነጋጋሪ የሆነ ከመጽሐፍ ቅዱስ በላይ ተአማኒነት ያለው መጽሐፍ ነው የጻፍነው። ህዝቡን ያንቀጠቀጠ መጽሐፍ ነው የጻፍነው። በነገራችን ላይ ከመጽሐፍ ቅዱስ ጋር ዲቤት ላይ የሚቀርብ መጽሐፍ ነው የጻፍነው። ቁርአኑ መጽሐፍ ቅዱስ ነው ተብሎ ሲገባ ቁርአን ስላልተበረዘ ከሰማዕቱ ብራና ጋር የተወዳደረ መጽሐፍ ነው ይህ መጽሐፍ። የኔ መጽሐፍ ከዚህ መጽሐፍ ጋር ነው ባለፈው ዲቤት ላይ የቀረበው። ልንገራችሁ፣ የኔ መጽሐፍ ከዚህ መጽሐፍ ላይ ነበረ ጋ ነው ዲቤት ላይ የቀረቡ። ኢማጂን ከዚህ መጽሐፍ ጋር የሚፎካከር መጽሐፍ ነው የተጻፈው። አይታችኋል። ከዚህ እኩል የሆነ መጽሐፍ እንደውም የሚበልጠው መጽሐፍ ወላሂ በጣም እጅግ በጣም የሚያስገርም ነገር ነው። እና ይሄ ለኛ በ2018 ያሳካ ነው ወላሂ ትልቁ ስኬት ብዬ የማስበው ከመጽሐፍ ቅዱስ ጋር እኩል የሆነ መጽሐፌ ነው። እና በራሴ በጣም እንኮራለሁ፣ በእናንተም እንኮራለን። ወላሂ ህዝበ ክርስቲያን በቤታቸው 24 ሰዓት የሚያወሩበት መጽሐፍ ማለት በጣም የሚያስገርም የሚያስደንቅ ነገር ነው። አልሐምዱሊላህ። አንድ ነገር ይገርመኛል ብዙ ጊዜ ሳስተውል፣ ያው የሰዎችን ባህሪ
በተለይ በዲቤት ውስጥ ምን አይነት ባህሪ ያሳያሉ የሚለውን ነገር የሆነ በትኩረት ለመከታተል ፈልጋለሁ እና አሁን እዚህ ጋር ያየሁት ያለው ጨዋታ የስነ ልቦና ጨዋታ ነው። መጽሐፍ ቅዱስን ገብቶ ይሄ መጽሐፍ የአምላክ ቃል ነው ብሎ የማሳመን ጉዳይ ሳይሆን የስነ ልቦና ጨዋታ ነው። አሁን ቀጥታ ወደ ሰማዕቱ ብራና ነው የመጣው። እኔ ሪከመንድ የማደርገው ፈረንጆች አንድ የሚሉት አባባል አለ፣ ቴክ ዘ ቡል ባይ ዘ ሆርን ይላሉ። በሬውን በቀንዱ ግጠመው ነው የሚሉት። አሁን ክርክሩ መጽሐፍ ቅዱስ የአምላክ ቃል ነው የአምላክ ቃል አይደለም ከተባለ መምጣት ያለባቸው የአምላክ ቃል ነው ብለው ነው። አጀንዳው ከአጀንዳ ሳትወጣ ማለት ነው፣ እዛው አጀንዳው ላይ ታጥር። ሳላህ ምንም ሌላ አጀንዳ አላነሳም። ያነሳው አጀንዳ ይሄ መጽሐፍ የአምላክ ቃል ነው የአምላክ ቃል አይደለም፣ በቃ ፊት ለፊት ነው መቅጠም ያለብህ፣ በቀንዱ በኩል ነው መምጣት ያለብህ። እዚህ ጋር መጥተህ ስለ ፕላጃሪዝም የምታወራ ከሆነ የሆነ ምን የሚሉት ነገር አለ መሰለህ፣ በሌላው ፉንጋነት ማራኪ ለመሆን የመጣር አቅጣጫ ነው። ራስን ችለህ ነው ማራኪ መሆን ያለብህ ማለት ነው። የሌላው ፉንጋነት አንተ ማራኪ አያደርግህም። እና ብዙ ጊዜ ነው ማስተውለው። ምን አጋጠመኝ መሰለህ፣ እንዳውም ሌላ ነግሬህ ከሆነ አላውቅም፣ እንዲሁ ከአንዳንድ ወገኖች ጋር የዛሬ 10 ምናምን ዓመት ዲቤት ነበረኝ እና አንፎርቹኔትሊ ዲቤቱ ያው በኛው በሙስሊሞች መካከል ነበር እና ያኔ በጣም ማነብበት በጣም ማጠናበት የራሴን እውቀት ለመገንባት ትግል ማደርግበት የህይወት አጋጣሚ ነበር እና የሆነ ርዕስ ላይ ተከራክረን አርጉመንቱን ክሊርሊ ነበር ፕሬዘንት ያደረግኩት ያስቀመጥኩት ማለት ነው። ከዛ ምን ያጠናል ከጀርባ የኔን ጥንካሬና ድክመት ያጠናና ምናልባት እሱ ገና ያው አረበኛ ላይ ጥናት ስላላደረገ ጨዋታውን ወደ አረበኛ ቋንቋ ጨዋታ ልቀይረው ብሎ በዛ መንገድ ይመጣል ማለት ነው። የሆነ ምን የሚሉት ነገር አለ መሰለ፣ የሆነ የሆነው ኃይል ማለት ነው ህልውናውን የሚመሰረተው የሆነ በአንተ ድክመት ላይ ነው። የገሌ ድክመት ምንድን ነው ብሎ ያስብና እዛ የአንተ ድክመት ላይ ህልውናውን ይመሰርታል። የአስተሳሰብ ህልውናውን ይመሰርታል፣ ወይም ሌላ ህልውናውን ይመሰርታል። እሱ በአንተ ድክመት ላይ ህልውናውን ስለመሰረተ የእሱ ህልውና ራሱ የሚኖረው የአንተ ድክመት እስካለ ድረስ ነው። ድክመት የተቀየረ ቀን ህልውናውን ያጣል ያ ግለሰብ ማለት። በራሱ ጥንካሬ ላይ የተመሰረተ ህልውና የለውም። በራሱ አስተሳሰብ ላይ የተመሰረተ ህልውና የለውም። እና በወቅቱ ያደረግኩት ነገር ምንድን ነው? በትክክል አሳይቶኛል። አረበኛ ላይ ድክመቶች አሉ። እነዛን ድክመቶች መቀየር መቻል አለብኝ። ወደ ያደረግኩት እዛ ያንን ጥናት ማድረግ ነው። እና ምናልባት አላቅም አንድ የሚዘዋወር ፒዲኤፍ ነበረ አረበኛ ላይ የሆነ ሞካክሬ የሆነ ሰርቼ የሆነ በፒዲኤፍ ደረጃ የለቀኩት ማለት ነው። እኔ እንደውም አይተው ከሆነ አላቅም ቴሌግራም ቻናል ላይ እሱን ሰርቼ ከለቀኩት በኋላ የአቅጣጫ እንደማያዋጣ ነው ያወቀው። እና ምንድን ነው ያስታወሰኝ፣ አሁንም መጥቶ ፊት ለፊት ኮንፍሮንት ከማድረግ ይልቅ አጀንዳውን እንደ አጀንዳ ተቀብሎ ኮንፍሮንት ከማድረግ ይልቅ ርዕስ የማስቀየር አቅጣጫ በሰፊው ወይም የሳላህ ሚስቴክ ነው ብሎ የሚያስቡት ነገርም ካለ እዛ ላይ ህልውናቸውን የመመስረት አቅጣጫን በሰፊው እያየው ነው። እና እንደዚህ አይነት ሰዎች ርዕስ መሳት አያስፈልግም። የመጀመሪያው ስህተት ርዕስ መሳት ሲጀመር አጀንዳውን መቀየር ነው የሚፈልጉት። አጀንዳው የሚቀየርበት እድል አነሰም በዛም ዜሮ መሆኑን ለእነሱ ማረጋገጥ ነው የመጀመሪያው። አስፈላጊ ከሆነ ነው በሌላ ርዕስ ላይ ይህንኑ ርዕስ አድርጎ መነጋገር የሚያስፈልገው። ስለዚህ አሁን የህይወት ያለው ስነልቦ አስቆኝ ነው እና ብዙ ነገር አስታውሰኝ፣ ከጀርባ ብዙ ነገር አስታውሰኝ። ያው ንቆ ማለፍ ነው የሚያስፈልገው። አንድ የሚያስቅ ነገር ልንገርህ። ባለፈው ዲቤት ላይ በጣም ቅጥቅጥ ነው ያደረኳቸው። እንዲህ ብዬ ማውራት ባልፈልግም ማለት በጣም ነው ቅጥቅጥ የተደረጉት። ከዛ በኋላ እዚህ መጽሐፍ ላይ እቺን አሉ እቺን ከሌላ ሰው ነው ያመጣሃት ብለው ተናገሩ። እቺን እዚህ ያለችዋ ማለት ነው 17 18 እቺን ግማሽ ፔጅ እኮ ናት። ግማሽ ፔጅ ምንድን ነው መሰላችሁ? ይሄ የስኮላር ንግግር ነው አልኳቸው። እንዴት ይህን ጥናት ካመጣችሁ በኋላ
ከየት መጣችሁ የሚለውን ነገር ካስቀመጣችሁ ኮረጃችሁ አይባልም። ምሁራን እንደዚህ ነው የሚጽፉት። ምንጭ መቀመጥ አለበት። ለምሳሌ ይሄ ጥናት መጽሐፍ ቅዱስ በ100,000 ቦታ ይጋጫል ብለው ምሁራን ተናገሩ። ከዛስ የምሁራንን ንግግር ምንጭ ብዬ ያስቀመጥኩኝ ነው። ምንጭ በካምብሪጅ ዩኒቨርሲቲ የሐዲስ ኪዳን ፕሮፌሰር የሆነው ደራሲ ፒተር ጄ ጉሪ ፒኤችዲ ሆልደር የሆነው እሱ እንደዚህ ብሎ ተናገረ ብዬ ጠቀስኩኝ። እነሱ ምንድነው ይሄ የካምብሪጅ ዩኒቨርሲቲ ስኮለር የሆነው የፕሮፌሰር ፒተር ንግግር ነው አሉ። አዎ የእሱ ንግግር ነው። መጽሐፌን ስጽፍ እኮ የስኮለሮችን ንግግር እኮ የተጠቀምኩት። አይቶ ገብቶ ምን እያሉ እንደሆነ ገባኝ ነው። ስኮለሮችን ነው ኮት የምናደርገው። ምንጭ ይጠቀሳል ሁሌም እና ይሄን ነገር እየተረዱት አይደለም። እስኪ አንድ የክርስቲያን ጸሐፊ አምጡልኝና መጽሐፍ የጻፈ የክርስቲያን ጸሐፊ አምጡልኝና ከኔ ጋር ያወራ። መጽሐፍ በሚጻፍበት ጊዜ የስኮለር ንግግር ከጠቀሳችሁ በኋላ ምንጩን ማስቀመጥ አለባችሁ። ምንጩ ሲቀመጥ ምሁራዊ ስራ ይባላል። ምንጩን ካላስቀመጣችሁ ግን ምን ይሆናል? ኩረጃ ይሆናል። እባካችሁ ቤተክርስቲያን አንድ ዳህና ጸሐፊ ካላት አሁን ለነዚህ እንዳታስረዳ መጽሐፍ ጽፎ አያውቁም፣ መጽሐፍ አንብቦ አያውቁም። ንቆ ማለት ነው። ትኩረት መስጠት አያስፈልግም። ግን ምን መሰለህ ዝም ስትላቸው እውነት የሆኑ ይመስላቸዋል፣ እውነት የያዙ ይመስላቸዋል። ይሄን እየገባችሁ አይደለም። ምንጭ ተብሎ ሲጠቀስ እየገባችሁ አይደለም። እና ቤተክርስቲያን አንድ ዳህና ጸሐፊ ካላት በዚህ ዙሪያ የሆነ እንደዚህ መጥቀስ የሚችል ሰው ካላት ከኔ ጋር አምጡና እስቲ እናውራ ስለ ምንጭ። ምንጭ መጠቀስ አለበት የለበትም? አይታችኋል። ሪፈረንስ እኮ ያስቀመጥን ነው። እንዴት ኩረጃ ነው ትላላችሁ? እቺ ፓርት ናት። እቺ ፓርት ማለት ነው ግማሽ ፔጅ። እሷን ምንጭ አስቀምጠን የተናገርነው እንጂ ሌላ ነገር አላደረግንም። ምንጭ ባይቀመጥ ኖሮ ልክ ነበራችሁ። ስለዚህ ስለ ምንጭ ካላወቃችሁ፣ ስለ ፉትኖት ካላወቃችሁ ምንድን ነው የምናደርግላችሁ? እንግዲህ ይህንን ነው እንግዲህ ሚስቴክ የሚሉት። በዋናነት ፍላጎቱ የአጀንዳ ለውጥን ማረጋገጥ ነው ዋናው ኦብጀክቲቭ ማለት ነው። ስለዚህ እነሱን የምናስተዳድራቸው ዓላማውን ታሳቢ በማድረግ ነው። እኛ የተነሳንለት ዓላማ አጀንዳ የመቀየር ሳይሆን በአጀንዳው ማዕቀፍ ስር ተወስኖና ታጥሮ መወያየት መቻል። ስለዚህ አጀንዳ ለማስቀየር ወይም ርዕሱን እንዲስት የማድረግ አዝማሚያ ስናይ አውቶማቲካሊ ያንን ነገር ማቆም ነው ያለብን ማለት ነው። አስፈላጊ ጉዳይ ስላልሆነ እነሱ አሁን እንትን ማለት ካለባቸው ግቡና በሬውም በቀንዱ ግጠሙት ነው መባል ያለባቸው። ፊት ለፊት ማለት የአምላክ ቃል ነው ከተባለ ፊት ለፊት ነው ብለው መጠመጥ ያለባቸው እና ብዙም ደግሞ እውነት እንነጋገር ከተባለ እኔ አሁን ብዙ ዌብሳይቶችን ምናምን እመለከታለሁ። እነዛ ዌብሳይቶች ስመለከት አሁን የሚሽነሪው አስተሳሰብ በሙሉ የሚቀዱት እውነት የእነሱ ስራ ሆኑ የራስ ስራ አድርጎ የማስቀመጥ አቅጣጫ እውነት በዛ ጉዳይ ላይ ኦነስት ሆነው መተው ነው እዚህ ክስ ለማቅረብ የሚሞክሩት። ኬት እንደሚቀዷት እኮ እያንዳንዷን እናውቃታለን እኮ። አማርኛውም ኬት እንደሚቀዳ እናውቀዋለን፣ እንግሊዝኛውም ኬት እንደሚቀዳ እናውቀዋለን። ይሄ ፕሌጀራይዝ ማድረግ አይደለም? ሶርስ ሳይጠቅሱ መስረቅ አይደለም ይሄ? ወይስ ሌላ ዲፊኒሽን አለው? ስርቆት ሌላ ዲፊኒሽን አለው። ለእኛ ያልታየ ለእነሱ የታየ ሌላ ዲፊኒሽን አለው። ወይስ እነሱ የሚከተሉት ደብል ስታንዳርድ ነው? በዛው እነሱ ባመጡት ሚዛን ራሱ እነሱን አስቀምጠህ ብትመዝናቸው ብዙ ርቀት መሄዱ አይደሉም። እውነትን እንነጋገር ከተባለ እንደውም ትዝ ይልህ እንደሆነ የሆነ እንትን አሳይቼህ ነበር የሆነ ጊዜ እዚሁ አማርኛው እንትን ላይ ማለት ነው። ያው እንትኑን አላነሳውም። ኮፒ ሲያደርጉ ራሱ በትክክል ኮፒ አላደረጉትም፣ አበላሽተው ማለት ነው። ሌላ ጊዜ እናወራለን። ያው ኢንስትሩመንት ስለሆነ የትግል መሳሪያ ስለሆነ እነሱ ሲመጡ ከእነሱ ጋር እንነጋገርበታለን ሌላ ጊዜ። ግን በትክክል ኮንሴፕቱን ራሱ አዛብተው የሌለ ነገር አለ ብለው በዚህ ደረጃ የሚተረጉሙ ሰዎች ናቸው። አሁን ስለ ፕሌጀራይዝ ስለማድረግ አሳስቧቸው ቀንደኛ ተከራካሪ ሆነው እዚህ መጥተው ቀረርቶና የምናምን ጋጋታ የሚያሳዩን ማለት ነው። እንደዛ የሚያደርጉበት ሪዝን ምን መሰለህ? እንደዛ የሚያደርጉበት ሪዝን እውነቱን ያውቁታል። ነገር ግን በምን መልኩ እናምልጥ፣ በጣም ከባድ ውርደት ውስጥ ስለሆኑ
ይህንን ነገር ውርደቱን እንዴት ነው ከራሳችን ላይ የምናነሳው ነው እና የውርደቱን ደግሞ እንትን አለ አይደለ ተጽዕኖውን እንዴት መቀነስ እንችላለን፣ እንዴት ነው የምንቀንሰው ብለው ነው እንጂ እያንዳንዱን አስገብቼ ልጨምራችሁ ይችላሉ። በነገራችን ላይ ከዛ ባልተናነሰ መልኩ በገዛ መጽሐፋችሁ ብዙ መስፈለግ አይደለም እና ስለዚህ የዳሜጅ ኮንትሮል ስራ አንድ አካል ይሄ የዳሜጅ ኮንትሮሉ አንድ አካል ነው እንጂ መጽሐፋችሁን ብታነቡ ይሄው በምን መልኩ ፉትኖት እንደሚቀመጥ ትረዱ ነበረ። ስኮላሮች እንደዚህ ይጠቀሳሉ። ንግግራቸው ይወስዳል። ግን በነገራችን ላይ ሳላ ስለ ኩረጃ ከተወራ እንደውም አንድ የክርክር እንትንም ሊሆን ይችላል። እንዴ አሁን እኮ ያለው ስኮላስቲክ ኮንሰንሰስ ማለት ነው፣ አካዳሚክ ላይ ያለው ኮንሰንሰስ ማቴዎስ እና ሉቃስ እኮ ከማርቆስ እኮ ኮርጀውን የጻፉት ሶርስ ሳይጠቅሱ አትሊስት ሳላህ ኮርጇል ከተባለ እኮ ሳላህ ሶርስ ጠቅሷል። ኩረጃ ነው በሚለው ዴፊኒሽን እንኳን ብንሄድ የወንጌል ጸሐፊያን ይህን ነገር ሲያደርጉ ያላፈሩበትን ሳላህ ላይ ማፈራቸው በጣም የሚያስተዛዝብ ነው። ያው ኩረጃ ነው የሚለውን ነገር ጥያቄ ውስጥ አስገብቸው ማለት ነው። ያንተን ጉዳይ ሶርስ ጠቅሳን ያስቀመጥከው ይሄ በዴፊኒሽን ኩረጃ አይደለም፣ ግን ሶርስ ሳይጠቅሱ የወሰዱ እኮ የወንጌል ጸሐፊ አላቸው። ሲኖፕቲክስ ፕሮብለም ላይ እኮ ኖን እኮ ይሄ እና ኤፍ ነው የሚያሰጠው ለማቴዎስ እና ለሉቃስ። የሱ ነው ምን መሰለህ አሁን እንደዚህ ትናንትና ብየዋለሁ እና ኦንሊ ሪዝን እንደዚህ የሚያደርጉበት እኛን በሌላ ነገር ቢዚ በማድረግ ሌላ ነገር እንድናብራራ። አሁን ሪፈረንስ ምንድን ነው ህዳግ ምንድን ነው ምናምን ብለን ሌላ ነገር ላይ ቢዚ ባይዞ ክርስቲያኖች ስለ ልቦናቸውን በደንብ ነው የምናውቀው። ምንድን ነው የሚፈልጉት? በዚህ ነገር ቢዚ ያደረጉና ይህንን ስናብራራ ይህንን መጽሐፋቸውን ከፍተን ሪፈረንስ ምን እንደሆነ ስናብራራ ሰዓት እንድንጨርስና እነሱ ውርደት ላይ እንዳናወራ ነው። የተዋረዳችሁትን ውርደት በዚህ ልትሸፍኑ አትችሉም። ኦኬ፣ በዚህ ልትሸፍኑ አትችሉም። ገብታችሁ መጽሐፋችሁን አድኑ። ይሄ መጽሐፋችሁን አድኑ እያልኳችሁ ነው። ልብ ያለው ይግባ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጀዛኩሙላህ በደንብ ገልጻችሁታል። ግን ልክፈት እንዴ? ጨርሳችኋል? ያ ይቻላል። በቃ እንትን ልክፈትና ኮስት ልክላለሁ። ፕሮግራም አላችሁ ይምሩዬ? እሱ ጋር የተወሰነ ነገር እንቆያለን። መርሐባ። ኮስት አስገባዋለሁ። ኡስታዝ ኢምራን ጋር እንገናኛለን። ሰላም አለይኩም። ኮስት እንዴት ነው? ለነገሩ ተውት። እኔና እሱ አንድ ላይ ነው የምትገቡት? ታችሁኑና ኢንሻአላህ ከዛ ሰዎቹ ወደ እሱ እንትን ያደርግና እናንተ እንቀበላቸዋለን እኮ። መቀበል መግባት እንችላለን አይደል? እሱ ጋር ኢምራን ጋር ነው የምንሄደው ወይስ እዚሁ ነው የምንገባው? ኢምራን ጋር ሄዱ። ሁላችሁም እዚህ ውስጥ ያሉ 2000 ሰዎች ኢምራን ጋር፣ ሁላችሁም እዚህ ውስጥ ያላችሁ 2000 ሰዎች ኢምራን ጋር ሄዱ ሁላችሁም። እና የመጽሐፋችሁን ጉድ እንዲሁ ተደብቆ የሚታለፍ አይደለም። ይሄንን ታደጉት። ዲያቆናችሁ አልቻለም፣ ይሄን መጽሐፍ ታደጉት። ይሄ መጽሐፍ ገደል ገብቷል። አይናችን እያየ ገደል ገብቷል። ይሄ መጽሐፍ አትታደጉትም ነው። ይህንን ነው የምንላችሁ ጋይስ። ተቀብረዋል ይሄ መጽሐፍ ሙሉ በሙሉ። ይሄ መጽሐፍ የተሳሳተ መጽሐፍ ነው። ይሄን መጽሐፍ ውርደታቸውን ለመደበቅ እኛን በተሳሳተ ወይ ደግሞ ልክ ባልሆነ ነገር ይከሱናል። ይህ የሚያሳየው ምን ያህል እንደተጎዱ ነው። እንግዲህ መመልከት ትችላላችሁ። ኢምራን ያስገባዋል አየር ላይ። እሺ እግርህን ይሳሙ ደስ ይላል። ኢምራን ከፍቷል። ወደ እሱ እንሄዳለን። ከውስጥ እንትን ብየዋለሁ። ከዲያቆኑ በኋላ ለመደብኝ። አንድ ነገር ልንገራችሁ በዚህ አጋጣሚ ጋይስ፣ እባካችሁ ሰው አትበሉ። ወላሂ በጣም እየለመደብን ነው።
በጣም እየለመ እና ማንም ሰው እንደዚህ እንዳይል ፕሊዝ፣ ማንም ሰው እና መቅረት አለበት ሰው የሚለው ነገር እና እንዳትሉ ፕሊዝ። ኢምሩ ከፍቷል። ኮስት እያስገባሁት እኮ ነው። ኮስት እያስገባሁት ነው። እሺ እየላኩለት ነው እንዴ እየላኩለት ነው። ኔትወርኩ ነው ምንድን ነው? በቃ ዘግቼ ልሂድ።